ሉሊ ወንድሜ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። አንቺ ግን ደህና ነሽ? እኔ በጣም ደህና ነኝ። አባዬ እማዬ ጋሽስ ደህና ናቸው? ደህና ናቸው። አንቺ ጋር የናፈቅሽን ሁሌም ተቸገርን። እኔም እኮ በጣም ትናፍቁኛላችሁ። እና ከናፈቅንሽ ለምን አትመጪ? ትምህርቴን ስጨርስ እመጣለሁ። እሺ? ትምህርት ከኛ አይበልጥብሽ ነው? ከእናንተማ ማንም አይበልጥብኝም እኮ ሉሊዬ። እና ከኛ ካልበለጠብሽ ነው ይልና እንዴ? ትምህርት ደግሞ እኮ በጣም አስፈላጊ ነገር ነው። እስኪ የባቄላ እሸት ላክልኝ። በጣም እኮ አምሮኛል። ባህያ ጭኝ እስክትጠግቢ ድረስ ነው የምልክልሽ። አመሰግናለሁ። እሺ ትንሽ ወንድሜ በጣም ነው የማመሰግነው። እሺ እኔ እኮ ትንሽ አይደለም ትልቆኛለሁ። ደግሞ እንዴት እንደረዘምኩ ብታይ። እድግ በልልኝ። እሺ እኔ ትንሽዬ ወንድም ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እድህት። እኔም ወድሃለሁ። ደግሞ ለሳሙና መግዣ የሚሆን ልኬልሃለሁ። እሺ እግዚአብሔር ይስጥልኝ። እኔም በጣም ጎበዝ ሆናለሁ በውጤት ተካ። ደግሞ ያልከኝን መጽሐፍ ገዝቼልሃለሁ። ሰው ሳገኝ በቶሎ ነው የምልክልህ። በእኔም ተመሪ በጣም ጎበዝ ተማሪ ሆናለሁ። ደግሞ ሁሉንም ሰላም በልልኝ። እትዬንም ደግሞ በጣም ነው ናፈቅሽኝ በልልኝ። እሺ ለነገሩ ባለጌ የይቅርታን ክብር መቼ ያውቅና? ይቅርታ አድርግልኝና እኔ ባለጌ አይደለሁም። ባለጌው እሷ ናት። እሷ ናት ባለጌ። እኔ ባለጌ አይደለሁም። ባለጌ አይደለሁም። ዝም በይ እሺ ማትረቢ። ሄሎ ሄሎ፣ ፀሐይ እንዴት ነሽ? የኔ ሀሳብ የት? ሉሊዬ እኔ ደህና ነኝ። አንተስ ደህና ነህ? እኔ ደህና ነኝ እግዚአብሔር ይመስገን። አሜን። እርሻው እንዴት ነው? በጣም ጥሩ ነው። ፈጣሪ ክብሩ ይስራ። እስኪ አንድ ነገር በልልኝ። አትብ ገጽ የኩለንታ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወእትማጸን ክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም። ሲከፋይ ጸሎት አድርጊ። አይዞሽ ከጎንሽ ሰማዕቱ ጊዮርጊስ አለልሽ። እንዴ ሉሊ የከፋኝ መስሎ ነው እንዴ? በሰው ቤት መከፋት ያለ ነው፣ መቻል አለብሽ። አረ ሉሊዬ እኔ አልከፋኝም። ከባሰ ግን ነይረኛ ጋር። እሺ ሉሊዬ እኔ ወንድም አንቺ ቢደብቂኝም ድምጽሽ ያስታውቃል። ደስተኛ ሁኚልን እሺ። እኔት ሰው ይደሰታል ይከፋል። ስትከፊም ስትደሰቺም አመስገኝኝ እሺ። በጭራሽ እንዳታማሪ። አባባ ምን ይላል መሰለሽ? እስኪ ሉሊዬ ንገረኝ፣ አባባ ምን ይል ነበር? ምንም አይልም ፀሐዬ። ሳቂ እንጂ እንዴት ስቂ ነው ደስ የሚል። ደግሞ እንዴት ሸቀልሽ አይደል? እሺ በቃ የኔ ወንድም ደውልልሃለሁ። እሺ እሺ እንዳይከፋሽ ነው። ዛሬ መተህ ለምን አብረን አናድርም? ደግሞ የሚጠጣ ነገር ይዘና አብረን ፈታ እንላለን። እሺ ደርስ ደውልልኝ። አሁን ለማንኛውም ልብስሽ ልበሽ። ማን ደሽ እንደዚህ የምትገላለጪው? ባለጌ። እስኪ ድገሚ። ምንድን ነው የምትይው? እስከ ዛሬ በጣም ታግሽሻለሁ። ሰማሽኝ አይደለ? ላንቺ ሳይሆን ለዛ ለባልሽ ስል ነው የታገስኩሽ። እሱ እስኪመጣ ከዛሬ ጀምሮ ቤቱ በእኔ ነው የሚመራው። ሰማሽኝ አይደለ? ወንድ ማስገባት አይደለም ስልክ ብታወሪ እንኳን ማለት ነው ዝም ብልሽ እንዳይመስልሽ። ተግባባን? በጣም ነው የምጎዳሽ። እስከዛሬ አላወቅሽኝ። ባሏ የለም ብለሽ ነው አይደል እንደዚህ የምታደርጊ? እሱ ባልሽ ሳይሆን አሻንጉሊትሽ ነው። እስከዛሬ ዝም ስለሚልሽ ነው እንደዚህ እየተጫወትሽበት ያለሽው። እኔ ማንንም የማልፈራ የጀግና አርበኛ ልጅ ነው። እሺ እስከዛሬ ብልግናሽን የሚሸፈንኩት ለሱ ብዬ ነበር። እሺ ገባሽ? እኔ ምንም አልገባኝም። ስልክ እየጠራ ነው። ቶሎ በይ አምጪ አልኩሽ እኮ። ዝም በይ። የደወለው ውሽማሽ ነው? አዎ መጥተው ነበር ላይ ነው የሚሆነው። አይ አጎቴ ምን ይላል መሰለሽ? ምንም አይልም። ለአባዬ እኮ ደውዬለት ጎበዝ እንደሆንክ ነገረኝ። አባዬማ ሁሌም ጎበዝ ነህ ነው የሚለው። እንዴ አንተማ ጎበዝ ነህ። ደግሞ ዛሬ እንዴት ደስ እንዳለኝ ሉሊ። ደስታሽ ደስታዬ ነው፣ ግን ደስታ ሩቅ ነው፣ ሀዘን ነው እንጂ ቀር። እውነት ነው። እና ታዲያ ፈተና ስንት አመጣ? ምንም አይልም። እንዳንቺ ግን ዝቅ አይልም። ፈተና ደግሞ ዝቅ ማለቱ እንዴት አወቅ?
ሰው ሰላም ከሌለው ብዙ ነገር ነው የሚበላሸው። ከአባዬ ጋር እያልክ በቃ ንግግር ሁሉ ተቀይሯል። በቃ የትልቅ ሰው ነው አይሆንም። ከአባቶቼ እውቀት እቀስማለሁ። እስቲ መጽሐፍ ላኪልኝ ብር ካለሽ። ውይ ሉሊ ብር የለኝም እንጂ እገዛልህ ነበር። እሺ አጎት 1000 ብር ልኮልኛል። ከዛ ልክልሻለሁ። እንዴ ሉሊ አንተም ለኔ ማሰብ መጨነቅ ጀመርክ? ለአጎቴ ደውልለትና እንዲልክልሽ አደርጋለሁ። ቅዱስዬ አንድ ነገር ላማክር ነበር፣ ግን አንተ ብትሆን ምን ታደርጋለህ? እኔ ምን አደርጋለሁ መሰለሽ? እኔ ምንም አላደርግም። እንዴ ለምን ምንም አታደርግም? ሳልሰማ ዝም ከማለት ውጭ ምን ልበል? እንደዛ ነው እንዴ? እሺ ቆይ ምን እንዳደርግልሽ ነው የምፈልገው? አንድ የጓደኛዬ ዘመድ አለችና የጓደኛዋን ሚስት ከሌላ ሰው ጋር አየችውና ትናገር አትናገር አንተ ምን ታስባለህ? እና ቅዱስዬ ልናገር አልናገር እያለች በጣም ግራ ገብቷል። ትናገር ነው የምትለው ወይስ አትናገር ነው የምትለው? ያንተን ሀሳብ ንገረኝ። እኔ የምልሽ ፀሐዬ፣ ሴት ከባሏ ውጪ መሄድ አትችልም እንዴ? መሄድ አይገባህም እንዴ ቅዱስ? ቆይ መንገዱ የጋራ አይደል እንዴ? ትሄዳ ምን ችግር አለ? መሄድ ማለት እኮ አልጋ ላይ ማለት እኮ ብልግና እሱ ደግሞ ምን ተብሎ ይነገራል? እናንተ አትናገር ዝም ነው የምትለው? በኋላ ነግረሹ አናቷን ብሎ ቢገላት ጸጸቱ ለራስሽ ነው። ምን ስታደርግ አያት ቢለኝ ምን እለዋለሁ? እኔ አልናገር። ግን ስህተቱ የተፈጠረው አንዴ ነው ሁለቴ ነው? አይ በተደጋጋሚ ጊዜ ነው። አንዱ ሲገባ አንዱ ይወጣል፣ አንዱ ሲወጣ ደግሞ አንዱ ይገባል። ግብት ይሄማ ግማሽ ትዳር ነው። እኔ ግን ብዙ ጊዜ ባሎች ስለማያምኑ አልነገሩም። አንቺ ባለጌ ከዚህ ውጪ! እንዴ ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት፣ ያማታል። ይሄን የትምህርት ቤት መስላት ነው የመጣችው። ሁሌ ቀውስ ናት ልጅቷ። ጤነኛማ አይደለችም። ሁሌ እንደረበሸችኝ የሆነ ነገር እየሰራው ቤት ድንገት ዘው ብላ ትገባለች። ቆይ አንቺ ለምን በሩን አልዘጋሽው? እኔ ማን ነው ተዘግቷል? ቤታችን አይደል እንዴ? ማን ይመጣብኛል ብዬ እጠብቃለሁ። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት እንዴ? ሰው እንኳን ባይሽ እኮ ፈጣሪ አይሻል። ይኸው አንቺ ማየሽኝ እኮ። አርፈሽ አትማሪም? እዚህ ምን ታደርጊያለሽ? ለምን መጣሽ? ለምን? የመጣሁት ከሳት ተለቀን እንጂ ያንቺን ብልግና ለማየት አይደለም። ስማተ ምድር ግቢ የሚያስበጣበጥ አባ ፀሐይን ፈልጌ ነው ምግብ እንድትሰጠኝ። በጣም ርቦኛል። መድኃኒት መውጥበት ሰዓት አልፎ ምግብ እንድትሰጠኝ ነው። ቅዱስ
ምሳኩ ሰራስ ቀምጥልኝ ጧት ተረፍ አሚን ተኛዋ ፀሐይ ደግሞ መታ ጎብኝታ አብልታ ምግብ ሰርታ ቤቱን አስጣት ይዛለች። እችኛዋ ፀሐይ አመሻሹ ላይ ትመጣለች። የነዋ ፀሐይ ደግሞ ቀን ሙሉ እኔ ጋር ናት። ያስቸገራችሁኝ አንተና ይሄ ጎዶሎ በሽተኛ ናችሁ። እየተፈራረቃችሁ አላስቀምጥ አላችሁ። ይሄማ ወይ አይሞት እዚህ ተጋድሞ እየዋለ ፀሐይ 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 ሃይ ስማተ ምድር ግቢ የሚያስበጣበጥ አባ ፀሐይን ፈልጌ ነው ምግብ እንድትሰጠኝ። በጣም ርቦኛል። መድኃኒት መውጥበት ሰዓት አልፎ ምግብ እንድትሰጠኝ ነው። ቅዱስ ቅዱስ ምሳኩ ሰራስ ቀምጥልኝ ጧት ተረፍ አሚን ሄሎ ከማሳሳይ ሰበሰቤ ደወልሽ እስከዛ ድረስ የጠፍተሽ ነው። ለግዛቸው ሲደውል ለተጣነ ሄዳለች አለኝ። ይቅርታ ሉሌ። ደህና ነህ? አባዬስ እንዴት ነው? ደህና ነው? ሁሉም ደህና ናቸው። እኔ ብቻ ጉንፋን ይዞ እየደቆሰኝ ነው። አይዞህ ሉሌ፣ ደግሞ ትኩስ ነገር ጠጣበት ይተውሃል። እሺ ፀሐዬ፣ በተረፈ ግን በጤናሽ የጠፋሽው? አዎ ደህና ነኝ። እና ትምህርትስ እንዴት ነው? ጥሩ ነው? በደንብ እየተማርክ ነው? እኔ ጋር ጥሩ ነው። አንቺ ጋርስ እንዴት ነው? እኔ ጋር በጣም ጥሩ ነው። ደግሞ ለምንድን ነው ብር ይላክልኝ? ከትንሹ አጎቴና ከትልቁ አጎቴ ተቀብዬ ነው የላኩልሽ። እንዴ ሉሌ፣ ቆይ ለምን ተቀበልካቸው? አንቺ ስጠይቁሽ አለኝ ታያለሽ። እነሱ ደግሞ የለኝም ካላልሽ አይሰጡም። ቢሆንም ለኔ ብለህ ሰው አታስቸግርሽ ወንድሜ። እሺ እስኪያልቅ አላስቸግርም። ያለሽን ቆጥበሽ ተጠቀሚ። እህሉን ከሸጡ በኋላ ግን መጠየቅ አይቀርም። እኔ ደግሞ ምንም አልፈልግም አልኩ እኮ። እሺ አሁንማ ላኩልሽ አይደል እንዴ? ምን ትፈልጊያለሽ? ደግሞ ቆጥበሽ ተጠቀሚ፣ ጓደኛ እንዳትተበይሽ። እኔ ግን አሁን ለግና መቀበል ስለማይቀር እልክልሻለሁ። እሺ እኔም ካገኘው ለባል እልክልሃለሁ። እሺ ሉሌ። እንዴ ለባላ መጪም እንዴ? ደግሞ እኮ ላሚ ወራ ስትወልድ ነው። በቃ እሷ ስትወልድ እመጣለሁ። ለሷማ ጨክኝ ማሳደግ ይችላል። አንተ ደግሞ ትኩስ ነገር ውሰድበት እሺ፣ እንዳትረሳ። እሷማ ስትወልድ ለጥጃ አንተ ታላቀምታትም ራሴ እንትን ቶሎ መጨረሰው እና ምንም መሰል እንዳጠብቂ ከሰው ስመጪ ትንሽ አጥጃም ክስት ብላ ነው የምታገኛት። እሺ ሉሌ ቻው። እሺ እና ደግሞ አትጥፊ፣ ስትጠፊ ይከፋኛል። ንጉስዬ በጣም ነው እሺ ማመሰግነው። እንዴ እኔ ምን አደረኩልሽ? እንዴ አንተ እኮ ነክ ስልኬን ተቀብለህልኝ ከሉሌ ጋር እንዳወራ አደረግኝ። ስልክ እኮ መጀመሪያም የራስሽ ቢሆንም በቃ እንደነሱ ቢሆንማ ይሄንንም አይሰጡንም ነበር። በቃ እስከመመጣ ድረስ ራስን በደንብ ተንከባከበልኝ እሺ ንጉስዬ። እንዴ አሁን ተመልሰሽ ልጅ ነው እንዴ? አዎ ንጉስዬ፣ ግን እመለሳለሁ እሺ። እኔ ለምን አላስታርቃችሁ? አይ አበብዬ መታ ታስታርቀናለች ንጉስዬ። እሺ
አበብዬ መሲ መታ አስታርቀን ነው አንቺ ወደዚህ ቤት የምትመጪ። በቃ እሷም ታስታርቀናለች። ከዛ በቃ እዚህ ቤት በሰላም እንኖራለን። እሺ ንጉሴ? እሺ በቃ በየቀኑ ደውይልኝ እሺ? እኔም ደውልልሻለሁ። አሁን የምትፈልጊው ነገር ካለ ግቢና ውሰጂና በሰላም ከዚህ ሂጂ። ያቺ ሴትዮ ደግሞ እቃዬን ዘረፈችኝ ብትልስ? በቃ ከሷ ራስ ላይ መውረድ አትፈልጊም አይደል? ሁሉ ነገር ወደ እሷ ነው የምታዞሪ። ቆይ እሷ ምን አደረገች? ምን ማታደረገው ነገር አለ? ቆይ እኔስ ምን አድርጌ ነው አንተ እንደዚህ የምታደርገኝ? አንቺማ ትዳራችንን ለመበተን ቀን ተሌት የምትደክሚ ነው። በስራሽ ነው። ያለ ስራሽ እኔ ምንም አላደረኩሽ። እኔ ምንም አላደረኩም። ባይሆን የእሷን ጥፋት ብታቅ እኔ ላይ እንዲህ ባልሆንኩ ነበር። እሺ አሁን ለመውሰድ የምትፈልጊው ነገር ካለ ግቢና ውሰጂ። አሁንም ትዳሬን ለማፍረስ ከሞከርሽ እንደማልምርሽ ነው። እኔ ምንም አልፈልግም። ብቻ ደብተሬን፣ ዩኒፎርሜን፣ ቦርሳዬን ብቻ ስጠኝ። እሱን እሷ ናት ያስቀመጠችው። ያስቀመጠችበትን ስለማላቅ ስትመጣ ተቀብዬ ለሱ ሰጥልሻለሁ። ይሄው ታዲያ ከዚህ በላይ ምን ታደርግ? ዩኒፎርሜንም ደበቀች፣ ቦርሳዬንም ደበቀች እና እሺ እኔ ትምህርት ቤት እንዴት ነው የምሄደው? እሷ አክስቷ ጋር ልታድር ሄዳለች። አንተ ተቀብዬ እሰጥሃለሁ። እሺ አሁን ከዚህ ሂጂ። አክስቷ ጋር ጋዜ ደህና ነህ? እንዴት ነህ? ስራ ጥሩ ነው? ጤናስ? ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነህ? ትምህርትስ እንዴት ነው? ይመስገን ፈጣሪ ጥሩ ነው። ጋሼስ እትዬስ እንዴት ናቸው? እርሻውስ እንዴት ነበረ? ጥሩ ነው? ሁሉም ደህና ናቸው። ፀሐይ ናት እንጂ ካንተ ጋር ሰላም አይደላችሁም እንዴ? እኔ የምልህ ሉሌ የሰማው ነገር አለ እንዴ? ለምን ጠየቀኝ? እኔ ብሰማም እንዳልሰማው ነው የምሆነው። ብቻ አደራ ተንከባከባት። የኔ ፀሐይ እንዲከፋት አልፈልግም። እኔ እኮ በደንብ ነው የምንከባከባት። እንደምንከባከባት እሷ አልነገረችም እንዴ? እሷ እኮ ቢከፋትም ከፋኝ ቢርባትም ራበኝ አትልም። በጣም ሲብስባት ነው የምትናገረው። ላስተምር ብሎ የወሰደ ሰው ያው ኃላፊነት አለበት። ሉልዬ ስለ እሷ ምንም አታስብ እሺ? እኔ በደንብ አድርጌ እንከባከባታል። እና በደንብ እንድታጠና አድርግ እሺ? እሺ እሷ እኮ በጣም ጎበዝ ናት፣ ታጠናለች። እኔ መጀመሪያ ሰው ቤት ከባድ ነው ስላት ነበር። እሷ ግን አንተ መርጥ ሄደች እንጂ ደግሞ እኮ በጣም ነው ላንተ የምታስበው። ትወድሃለች። እኔም ወዳታለሁ እኮ ደግሞ በደንብ ነው መንከባከባት፣ በደንብ ነው ማስብላት። ደግሞ ሉሌ የሰው ቤት መክበዱን አንተ በምን አወቅ? ይሄ እኮ ምንም እውቀት አይጠይቅም። ያው ግልጽ እኮ ነው። ፀሐዬ እኮ ቤቷ እንዳለች ቁጠረው። ቤቷ ነች በቃ የእናቷ ቤት እንዳለች ቁጠረው። የኔ ቤት ማለት የእሷ ቤት ነው። ከሰው ፎቅ የራስ ደሰስ ያለ ቤት ይሻላል ይላሉ አባቶቻችን። እሱ ተራ አባባል ነው። እኛ ጋር እሱ በጭራሽ አይሰራም። እሺ ሉላ አታስብ። ስልኳ አልነሳም ሲለኝ እኮ ነው ዳንስ ደወልኩት ሲያገናኘኝ። እሷ ፈተና እየደረሰ ስለሆነ ልታጠና ጓደኛዋ ጋር ሄዳለች። እንደመጣች ትደውልላለች። እሺ ሉሌ። እሺ ደህና ዋል። እህቴን ግን ተከባከባት። እሺ እሺ ደህና ዋል። ሁሉንም ሰላም በልልኝ። እሺ ቻው ቻው። ይሄ ነቀዝ አንበጣ በነገር መውጋቱ እኮ ነው። በቃ እኔም በነገር የማይወጋ የለም። አጎቴ እንዴት ነህ? ደህና ዋልክ? ደህና ነኝ። እኔም ደህና ነኝ እግዚአብሔር ይመስገን። ይኸውልህ ልዑል የፀሐይ ስልክ ክፍት ስለሆነ ለራሷ ደውላት እሺ? መልኬን አድርሰህ አዋርቻታለሁ። ለሱም አመሰግናለሁ። አሁን የደወልኩትን አንተ ፈልጌ ነው አጎቴ። ምን ፈልገህ ነው? ቀጥል። አስተምራለሁ ብለህ ባደራ ተቀብለህ ወስደህ ከቤት ማባረሩ ተገቢ ነው? ይኸውልህ ልዑል እኔ እሷን አላባረርኳትም። እሷ እትዬም ጋሼም እንዲሰማ አልፈለገችም። እኔ እሷን አላባረርኳትም። እማዬ ጋር ራሷ ነች ፈልጋ ሄደችው። እኔ ደግሞ ገንዘብ ተቀብለሽ ቤት ተከራይተሽ ትምህርትሽን ጨርሽ ብያት ነበር። አልተባረረችም። ራሷ ፈልጋ ነው ሄደችው አልኩህ እኮ። አያቷ ጋር መሄዷ ጥሩ ነው፣ ግን ትምህርቷን አቋርጣ ተባራ መሄዷ ነው እንጂ ክፋቱ። ይኸውልህ ልዑል አንተ ለማንም እንዳትናገር። የተፈጠረው መጠነኛ ለመግባባት ነው። እሷም ወደ ቤት ትመለሳለች እሺ? እሷ ግን አሁንም ለአንተ ክብር ነው የምትጨነቀው። አባራሃትም ፀሐይ አታውሽም፣ ግን በነገው ዕለት ወደ አንተ ትመለስና ትምህርቷን ትቀጥል። ካልሆነ ግን የላባዬ ነገር የገንዘብ እንዲልክላት ነው የማደርገው። እሷ እኮ ለአንተ ብላ ነው እንዳይሰሙ የፈለገችው። ይኸውልህ ልዑል አያትህ ከሚስቴ ጋር ታስታርቃቸዋለች፣ እሷም ትምህርቷን ትቀጥላለች እሺ? አንተም ደግሞ ለማንም እንዳትናገር ይህን ጉዳይ። አንተ ታስታርቃቸውም እንዴ? አንተ እያለህ ለምን አያት ትደክማለች? ባህል እኮ ነው የቤቱ ራስ። አንተ እያለህ እንዴት ይጣላሉ? ነውር አይደለ እንዴ? ተጣሉ ብሎ ማውራት እኮ ያሳፍራል። እኔ ብሩም ጠይቅም የማረበው ፍየል ብዬ ነው እንጂ ተባረረች ብዬ አላወራም። በቃ አስታርቃቸዋለሁ አታስብ እሺ? አደራ ማንም እንዳይሰማ።
ነገሩ በእኔና ባንተ ይለፍ። እሺ ግዛቸው እንዴት እህቴን ከቤት አባራት ብዬ እናገራለሁ? በጣም እኮ ነው የሚያሳፍረው። አንተም ብትሆን እንዴት እርግማን እንችላለን? ያድራ ልጅህ እኮ ናት። እውነት ነው። በቃ ገብቶኛል። ደውዬ እኔ ራሴ ነኝ እላታለሁ። እሺ ፈጣሪ ይርዳ። ሰላም ለሁሉም አስፈላጊ ነው፣ በተለይ ለህፃናት። እኔ እኮ መባረሯን ስሰማ ደነገጥኩኝ። አክብራ ስላሰማኝ ክበርልኝ። አባዬ ምን ይላል መሰለህ? ደግሞ ምን ይላል? ምንም አይልም። ፍቅር ለሰው ልጆች ሁሉ አድልልኝ ይላል። ላንተም ያድልልሽ አጎቴ። እሺ በቃ እሺ ይባልም አሚን ወይ አሚን ነው። ጓደኛዬ ጀማል ሲመረቅ አሚን ይላል፣ እኔ ደግሞ አሚን እላለሁ። እሺ በቃ ቻው፣ ደህና ዋል። ሁሉንም ሰላም በልልኝ። እሺ በቃ ቻው። ቀና ነገር ይግጠምህ። ነቀስ አይደል? አስቴር የለች፣ ፀሐይ የለች ወይ? ጓደኞች ጋር ሄደህ ለምን አትጫወት? ጓደኞቼ ጠጃሞች ናቸው። ብዙዎቹ ቤታችን ሰላም የለም በሚል ጠጅ ሲጋቱ ነው የሚሉት። እኔ ደግሞ ከነሱ ጋር ጠጅ ከምጋት ቤቴ ሰላም ነው ብዬ ቤቴ በመጣ የኔም ደግሞ ቤት ሰላም እየደፈረሰ ነው። አይዞህ ይጠራልሽ። እሺ ንጉስ። ሄሎ፣ በድጋሚ ደወልኩኝ። ደህና ዋልክ? እስካሁን እንዳልደወልክ ሰማሁ። አሁን ልደውልላት ስል ነው የደወልከው? አሁን ልክ ልደውል ስል ነው አንተ የደወልከው? አንተ ወደቴ ጋር ልደውል ነበር። ደውላስ ምን ልትላት ነው? ደውዬማ ፈጥነሽ ወደ ቤትሽ ነይ ልላት ነው። እኔ አንተ በጣም ነው ያዘንኩት፣ በጣም ነው የተቀየምኩ። እኔ አንተን ደግሞ ምን አደረግኩ? እንዴት እህቴን በቦክስ ትመታታለህ? እንዴት? ሴት እህት እናት ናት፣ ሁሉም ነገር ናት። እሷ እህቴ መሆኗን ዘንግተህ ነው በቦክስ የመታሃት? እኔ እኮ በእህቴ አልደራደርም። ማንም እንዲነካት አልፈልግም። እኔ አልመቷትም። የተሳሳተ መረጃ ሰምተህ ነው የምትወነጅለኝ። ትልቅ ሰው ሸሽ አያምርበትም። እሷ እኮ ቤተሰብ አላት፣ አንተም እኮ ቤተሰብ ነህ። ስታጠፋ መምከር ነው እንጂ ጭራሽ በቦክስ ትመታታለህ? በእውነት ገዜ ትክክል አይደለም፣ አጥፍተሃል። ልውል፣ እኔ አልመቷትም አልኩህ እኮ። እኔ እንዴት እሷን ጨክኝ እመታለሁ? ቤት መታተህ መትቻታለሁ እንደማትለኝ አውቃለሁ፣ ግን በጣም አጥፍተሃል። ሁለተኛ እንዳይለመድ። ሴት እናት ናት፣ የሀገርም ተምሳሌት ናት። ሴት ልትከበር እንጂ ልትመታ አይገባም። ሁለተኛ ደግመህ እንዳታስቀይማት። አይ ካልክ ደግሞ በክብር እንደወሰድካት በክብር መተመልሳት። እሺ በቃ ሁለተኛ አላስቀይማት። ለትምህርት አብራ ደግሞ አካሏን ትጣ እንዴ? ደግሞ በኋላ አይኗን ብትጠፋት ጭራሽ በቦክስ መታታለህ? በጣም ጨካኝ ነህ። ድጋሚ ግን እንዳነካትሽ። እሺ በቃ አይደገመኝም። ለነጋሽም ለነትዬም እንዳትነግራቸው እሺ። ነገሩ በእኔና ባንተ ይለፍ። ድጋሚ ግን በጉልበት እንዳትጠቀም። ጉልበት የእግዚአብሔር ብቻ ነው። እሺ በቃ ደህና ዋል። ለማንኛውም ደህና ዋል። እኔ ለማንም አልናገርም። እንዴት አደርክ? ቀኑ እኮ ከሄደ ነው። አመትም እኮ እንደዛው አይቀርም። አሁን ማለት የፈለግከውን እንደ ልጅ ተናገር። ዝም ብለህ አዘባርቅ። ያለችው አያቷ ጋር ነው፣ ግን ለትምህርቷ ሩቅ እንደሆነ ሰማሁ። ሩቅ እንደሆነ ማን ማውቃለሁ? የእናቴን ቤት ለእኔ ልነግረኝ ነው እንዴ? ለምን እንዳትመጣ ፈለግ? ችግር አለብህ እንዴ? እኔ ምንም ችግር የለብኝም። ደግሞ ችግር አለበት አሉ እንዴ? እሷ ዛሬ ትመጣለች፣ ነገ ደግሞ ትምህርቷን ትጀምራለች። በቃ ምንም አታስብሽ። ለሆዷ ከሆነ ከዚህ እህል እንልካለን። ብዙ ቀናት እኮ ትምህርት ከቀረች። እሷ ዛሬ ትመጣለች፣ ነገ ደግሞ ትምህርቷን ትጀምራለች እና ምንም አታስብሽ። ቢሆንማ በምን እድሌ። ግን ህልሟ እንዳይበላሽ አደራ። እሷ ተምራ ትልቅ ቦታ መድረስ ነው የምፈልገው። ሰማኝ አይደለ ግዛቸው? ሄሎ ልዑል፣ ካርድ ዘግቶብህ ነው አይደል? በቃ በኋላ እኔ ራሴ እደውልልሃለሁ። እሺ ዘግተኸው ነው እንጂ እውነትን ቀረባት እንጂ አትሽሻት። ስልክ በመዝጋት ከኔ ልርቅ ትችላለህ፣ ከሊና ግን አትርቅም። ልዑል በቃ ትመጣለች አልኩ አይደል እንዴ? ዝም ብለህ ምንድን ነው በሆነ ባልሆነ የምትጨቀጭቀኝ? ነገርኩ በቃ ትመጣለች ብያለሁ፣ ትመጣለች። ለእህት ማሰብ ምኑ ነው መጨቅጨቅ? ለእህት ማሰብ ምንም ክፋት የለውም። በቃ እኔ ራሴ ስራ ይዣለሁ፣ ትንሽ ቆይቼ እኔ ራሴ እደውልልሃለሁ። በቃ ደህና ዋል። እሺ እጠብቅሃለሁ። የሰላም ቀን አድርግልህ። ቸር ያሰማህ። እሺ በቃ እሺ፣ ሰምቻለሁ። በቃ ቻው፣ ደህና አሚን በል። ከአሚን ይቀራል። ምን?                                                                                                          ቸር ያሰማህ። ቀቀ ነው
ሄሎማ ስራ ላይ ሆኜ ነው። እሺ ስጨርስ ደውልልሻለሁ። አይ እንዳትጨነቂ ብዬ ነው የነገርኩሽ። እሺ የኔ እናት፣ እሺ እወድሻለሁ። እሺ የኔ እናት። እሺ እናቴ፣ ሰላም ወይ። ዘግቷልሽ በቃ። አንተ ዝም በል ብያለሁ። ይኸውልህ በዚህ ነው ማንቆራጥጥህ፣ ነግሬሃለሁ። ከፈለክ ደግሞ የሚሰማኝ አገኛለሁ ካልክ ጩህ። እስኪ ነጋ ብጮህ እዚህ የሚሰማ የለም። ሄሎ፣ አሁን ደግሞ ምን ፈለክ? እንዴት ዋልክ? ሰሞኑን ሀገር አቀፍ ፈተና አለና እንድትፈተን አድርግ። ያው ውጤቷ ዝቅ ማለት አይቀርም፣ እግዚአብሔር ያውቃል። ትፈተናለች፣ እዚህም ትመጣለች አልኩህ እኮ። ምንድነው እየደወልክ 10 የምጨቀጭቀኝ? ለብርሃኔ ደውለህ እንዳመጣ ያልከው በደህና ነው? አዎ በደህናዬ ነው። እሱንም ደግሞ ደውለው ሹክ ካሉ አያርፉ እንደሆነ እነሱ እንደሆነ። ደህና ነህ አይደል? ካልሆነ ለምን ጸበል አትጠመቅም? እኔ ደህና ነኝ አልኩህ እኮ። አንተስ በደህና ነው 10 ጊዜ የምትደውልልኝ? መቀመጫ ሳጣኸኝ እኮ። ትንሽ ብጨንቀኝ ነው። ፀሐይ ጋር ደውላለሁ፣ አንተ ጋር ደውላለሁ። ይኸውልህ ልዑል፣ አንተ አትጨነቅ። እሷ ትምህርቷን ትጀምራለች፣ እዚህም ወደ ቤቷ ትመጣለች። በቃ ነገሩ ሁሉ በሰላም ይቋጫል። ነገርኩህ አይደል እንዴ? እኔ እኮ በእሷ ትምህርት ጉዳይ በጣም ተጨናንቄያለሁ። ነገ ሰንበት ነው፣ ሰኞ ግን ትጀምር አደራ። በቃ አታስብ፣ ትጀምራለች አልኩህ እኮ። ስትጀምር ደስቴ ወደር ያጣል። አንተ ዝም በል ብያለሁ፣ ዝም በል። በረድ ይበልና መልሼ እደውልለታለሁ። በደህና ግን አይመስለኝም። እንደውም ፈጣሪ ልቦናን ይስጠው። ሰዎች መች ነው የመጡት? በጋረከኝ እኮ አስረስት አስቀምጠኝ። የሰው ቤት ከመግባት በፊት ነበር ይሄን ማሰብ። ከፈለኩ እዚህ ሰባብሬ ሌባ ነው ብዬ ላሳስረህ እንደምችል ወቅ። ኧረ እኔ ሌባ አይደለሁኝ። ሰው ግቢ መግባቴ ደግሞ ስህተት ነው አምናለሁኝ። እሷ እኮ ስታይ ያገባች አትመስልም። ለዛም ብዬ ነው የመጣሁት። አንዴ ዝም በል ወስላታ ሌባ። በዚህ ዱላ እንዳላኮላሽ። ማኮላሸት ማለት ምን ማለት ነው? በዚህ ዱላ ፍሬህን ብዬ እንዳይሰራ ዘር እንዳይተካ እንዳላረገው ማለት ነው። እንደዛማ አታደርግም። እናቴ ልጅህን ያሳየኛለች እየጸለየች ጭራሽ ማለት ታደርገኝ? ኧረ እንደው ምን አድርጌ ነው ጌትዬ? እስቲ ንገረኝ፣ ምን አደረኩህ? ጭራሽ ምን አደረኩ ትላለህ አንተ ከርከሮ። ነግሬሃለሁ፣ አፍህን ዝጋ። ሽንፍላ፣ ማኮላሸት፣ ከርከሮ ምን ማለት ናቸው ደግሞ እነዚህ ቃላቶች? እንደው ጌትዬ ሞት እኔ እነዚህን ቃላቶች ሰምቻቸው አላውቅም። ዝም በል አንተ ወሻሚ። ይምጡ ብቻ፣ ዛሬ አልለቅህም። ወሻሚ ደግሞ ማለት ነው ማለት ነው? ዛሬ ሚስቴን ልትወሽማት ስትል አይደል የደረስኩብህ? አንተ የማትረባ። እኔ አንተ ሚስት? ኧረ በጭራሽ አላደርገውም። ለራሷ ስጋታ። እኔ እኮ ስለምታሳዝነኝ እኮ ነው የመጣሁት። ጭራሽ ሚስቴን ትሳደባለህ አንተ ማትረባ። ኧረ ይቅርታ፣ ሚስት ቆንጆና ጣፋጭ ናት። ጭራሽ ጣፋጭ ናት? መቼ አባ ቀምሰሃት ነው የሚስቴን ጣም የምትነግረኝ? ላድንቅልህ ብዬ እኮ ነው ጌትዬ። ኧረ በእናትህ አታሰቃይ፣ ልሂድበት። ወይ ኔግሪ፣ አንተ ሚስት መጠበቅ ሲያቀት እኔን ትደበደባለህ። ደግሞ ምንድን ነው ያልከው? እስኪ ደግሞ ምንድን ነው ያልከው? ኧረ ተው፣ ስለ ወንድ ልጅ አምላክ። ወይ ዛሬ መጨረሻ ነው የሚሆነው። ተው እንጂ አጨክንብኝ። ይህን ያህል በድይቅ ነው።
ገና ለገና እርግጠኛ ባልሆንኩበት ነገር ለምን እንደዚህ የምታሰቃኝ? ገዚ ዱሎ ደግሞ ምንድነው? ያ በቁጥጥር ስር ውሏል። አሁን ታረጋግጥልኛለህ? ያ ድመታም ደረስኩበት። እኔም እንዴ ጺማሙን ያስከው? አዎ ያንን ጺማም ያስኩት እኔ ወጣ ሲል እሱ ሲገባ በአጠና አናቱን አዙሬ ስገርፈው ነው ያልኩት እልሃለሁ። እንዴት ደስ እንዳለኝ አትጠይቀኝ። ከመግረፍ ግን እዚህ እንዲደርስ መክረ መልቀቅ ይሻል። የዚህ አይነቱ መሰባበር እንጂ የምን መምከር ነው? ምክር ለዚህ አይነቱ አያስተምርም። ሰባብሮ ቁጭ ማድረግ ነው፣ ሰው ቤት እንዳይደርስ ማድረግ ነው እንጂ ያው ጸቡ እኮ ሌላ ጸብ እንዳይመጣብን ብዬ እኮ እኮ ፀሐይ መታለች ብዬ ከትምህርት ቤት አስፈቅጄ መምጣት። ዛሬ ፀሐይ አልመጣችም። ይዘዋት እየመጡ ተናድጄ ደውዬ እንዳታመጧት አልኳቸው። እንዲህ ለምን? ዛሬ እኮ መምጣት ነበረባት። ያንን ሰውዬ ሳየው ደሜ ፈላ። በቃ ተናደድኩ። የሆነ ነገር ወረረኝና በዚህ ሽመል በቃ ምን ልበልህ፣ እውነት በጣም ልክ አይደለም ገዚ። ያኔ የሚደውለው እንደሆነ እሱ ራሱ ከነገረኝ በኋላ የት ነው የማገኘው ብዬ ከንክኖኝ ነበር። ዛሬ ራሱ ሲሮጥ መጣ፣ እጄ ላይ ወደቀ እልሃለሁ። ከዚህ በፊት መጥቶ ነበር እንዴ? አንድ ቀን መጥቶ ነበር። አሁን አረጋግጥልኝና ሰባብሬው እስኪ አንጀቴ ራስ ይበል። ሰው እንዲጎዳ እንደማልፈልግ ነግሬሃለሁ። ግን እንደዚህ አይነቱ ሲገኝ እኮ ያው ምን ይደረጋል፣ ሰባብረው ማስተማር ነው እንጂ። እሺ እንደማትጎዳው ግን ቃል ገባልኝ። ቃል እገባልሃለሁ። አንተ ብቻ እሱ መሆኑን አረጋግጥ። እሺ ዱሎ መጣ። ኧረ ተው ንጉስ፣ በቃ አረጋግጥልኝ። እሺ አሁን እንሂድ። ደህና ነህ? እንደዚህ ታስሬ ደህና መሆን ይመስላል? ምን አድርገህ ነው የታሰርከው? ያስረኝን አካል ብጠይቀው ይሻላል እኔን ከምጠይቅ። ልፍታ ውሃ እንዳልጠጣለህ? መጀመሪያ ያ ሰውዬ ሳይመጣ ፍታኝ። የሆነ ዶማ ነገር ነው። አንተ ቆፋፈረኝ እኮ እግሬን። በር ላይ ቆማል እኮ። በቃ ሲሄድና እናፍታኝሽ እማረግልን ደግሞ አታውቅም። እኔ ምንም አልፈልግም፣ እፈታለሁ። አንተ ግን ለምንድን ነው እንደዚህ መጣ? እኔማ ፀሐይ እመጣለሁ ስትለኝ ጊዜ በቃ ዌልካም ልላት ነበር አመጣጤ። እንደገናም ደግሞ ያለፋትን ትምህርት እኔ ላስጠናት ነበር የመጣው። እናንተ የፀሐይ ጓደኛ ነህ? አዎ አንድ ላይ ነው የምንማረው። አንተ ናቲ ነህ እንዴ? ስላንተ እኮ ብዙ ጊዜ ነግረኛለች። ደግሞ ምን ብላ ነገረችክ? እሷ እኮ ባለጌ ናት። እንዳገባች ራሱ አልነገረችኝ። አይ ባለጌማ አይደለች፣ ስተት ተፈጥሮ ነው። እሱ እኮ አጎቷ ነው። አንተ ከዚህ በፊት መተህ ደውለልኛል ሲልህ አዎ ብለዋል እንዴ? እኔማ እኮ በቃ ያወቀኝ ስለመሰለኝ ያው ለመግባባት ያክል ነው አዎ ያልኩት። አዎ በማለት ተሳሳትክ። ስተት ደግሞ አስገረፈ። ደግሞ ምን ማለት ነው? ታሪኩ ረጅምና ሚስጥር ነው። አሁን እኔ እፈታለሁ። እሺ ጋዚ ተሳስታል። ልጁ እኮ እሱ አይደለም። አይ በጣም አጥፍቻለሁ። በቃ ይቅርታ ጠይቀዋለሁ። እና ምን ፈልጎ ነው የመጣው? እሱ እኮ የፀሐይ ትምህርት ቤት ጓደኛው ነው። ተደብቁ እንኳን ለቤትሽ አበቃሽ ሰርፕራይዝ ሊያደርጋት ሲል አንተ ቀድመህ በዱላ ሰርፕራይዝ አደረግከው። እንዴት ነገዚ? ይህ ነገር እኮ ህልም እየሆነብኝ ነው። ለዛም አይፈታህም። ሉልዬ ምኑ ነው ህልም የሆነብህ? ያንተ ነገር ነው። ትመጣለች በት አስደስተኛለህ። ከዛም አጎቴ ሀሳብን ትቀይራለህ። በሰላም ነው ግን እንደዚህ ሀሳብን የምትቀይረው? ሉሌ እኔ ያለሁበት ሁኔታ ነው ያለሁበት ሁኔታ
የራሴን ነገር ራሱ ግራ እያጋባኝ ድንግርግር እያደረገኝ ነው። ነገር በሆድ መያዝ ጀመርክ እንዲያጎቴ? ነገር በሆድ መያዝ እኮ ራስን እኮ ነው የሚጎዳው። ወድጄ እኮ አይደለም የሚይዘው እኮ ግድ ሲሆን እኮ ነው። በቃ የሚያዝ ነገር ውስጥ ስገባ ትይዛለህ፣ ሳትወድ በግድ ትይዛለህ። ነገ ስትሆን ነው የሚተወው፣ ካልሆነ ጨጓራን በልቶ ነው የሚጨርሰው። እሱማ ልክ ነህ። ብቻ ሰሞኑን ዝም ብሎ ነገር ነው የሚለኝ። በቃ በየሰበቡ መጣላት መጋጨት ነው። እኔ ራቀኝ እንጂ ያለሁበት አስሪ ነበር ጸበል የምወስድ። አንተ አስረህ እኔን ጸበል ልትወስደኝ? አይ ሉሌ ምኞትህ እኮ የትልቅ ነው። ይሁንስ እና ምን ላድርግ? መቼስ በደህና እንደዚህ አትወለወልም። ወላዋይ ማለት ደግሞ ምን ማለት ነው? ወላዋይ ማለትማ በቃሉ የማይረጋ እዚህ ሲሉት እዛ የማይጨበጥ ሳሙና ማለት እኮ ነው። እየተምሎ ጨለጭኩ አልያዝ ያልኩት ለአንተ ብቻ አይደለም ለብዙ ወዳጆቼም ነው። በቃ እየመጣው ነው ብዬ መለሳለሁ። ስራዬ ራሱ እንዴት እንደተበላሸ በቃ ነገሮቼ እንዴት ድብልቅልቅ እንዳሉ አትጠይቀኝ። ብቻ ግን ያው መስተካከሉ አይቀር። አሁንማ በጣም አሳዘንከኝ። ወደህ አይደለም የሆነ ነገርማ ሆነሃል። የለከፈ ነገር አለ ማለት ነው። ሰው በደህናማ እንደዚህ አይሆንም። ደህናማ ደህና ነኝ። እኔን እኮ የሚያምታቱኝ ፀሐይና ሚስቴ ናት። እስኪ ፀሐይ ምን እንዳደረገች ለኔ ንገረኝ። ስህተትም ካለባት እኔ እመክራታለሁ። እሷ እኮ ምክር ትቀበላለች። ይሄውልህ ምክርማ እኔም እሰማለሁ። ልጅ ነው ብዬ ያንተ ምክር አልቀበልም አልልም አልንቅም። ብቻ ሁሉ ነገር ግራ አጋብቶኛል። አንዱን ሲይዘው በአንዱ በኩል ችግር ይፈጠራል። አንዱን አስተካከልኩ ሲል በአንድ በኩል ሌላ ነገር ይመጣል። ብቻ እንደዛ ነው። አባዬ ጠብ ሲል ስደፍህ እንደሚለው እኮ ነው የሆነብህ። እስኪ ንገረኝ። በሁለቱ ሴቶች መሀል ሆኜ በነገር እየተለበለብኩ ነው። እኔም አሁን ነገሩን ዳር ላይ ሆኜ ለማየት እየሞከርኩ ነው። የአንዷን እውነት ስቀበል የአንዷን ያፈርስብኛል፣ የአንዷን ስቀበል የአንዷ ያፈርስብኛል። እኔም እኮ ግራ ገባኝ እኮ ወድጄ አይደለም እንደዚህም ሆነው። አንዳንድ ቦታዎች እኮ ባይታወቁ ነው የሚሻለው ነው ብለህ ነው? ይሄ ደግሞ ምን ማለት ነው? መታወቃቸው ከጥቅሙ ጉዳቱ ሊያመዝን ስለሚችል እንዳንተ ቶሎ ቱግ ቱግ ለሚል ሰው እውነትም ቢሆን ባያውቅ ነው የሚሻለው። ማወቄ ለሁሉም ጠቃሚ ነው፣ አለማወቄ ደግሞ እንደዛው ለሁሉም ጎጂ ነው ሊሆን የሚችለው እና የእኔ ማወቅ ነው ሁሉን ነገር የሚያስተካክለው። ሳታረጋግጥ ለቡክስ የምትቸኩል ስታረጋግጥ ምን እንደምታደርግ አሰብኩት። ከፀሐይ ጋር ሰርቆ የዘገየው ለምን ይመስልሃል? እኔ እውነቱ ላይ ስላልደረስኩ። እሺ ፈጣሪ እውነቱን ይግለጽልህ። አሜን አሜን አሜን። ለነገ ስትል አትቸኩል እሺ። ከዱላ በፊት ደግሞ ማረጋጋትን አስቀድም። መምታትም ሆነ መመታት እኮ እንደ ጦርነት የማይጠቅም አጥፊ ነው እና አጎቴ ቤትህን ሰብስብ፣ በወሬ አትበትን። እሺ ሉልዬ መልሼ እደውልልሃለሁ። እሺ እኔም ከቤተክርስቲያን ስመጣ እደውልላችኋለሁ። የደስታ ቀን ይሁንላችሁ። አሜን አሜን። አይ ሉል ተባረከልሽ። ቀኔን በምርቃት አስጀመረ። ግዛቸው እንዴት ዋልክ? እደውላለሁ ብዬ ስጠፋ አንተ ራስህ ቀድመህ ደወልክ። ብራኔ ጋር ደውዬ ዛሬ ልመጣ ነው አለችኝ። ሰምተሃል እንዴ? ይሄው በጠዋቱ እኔም ስራ ቀርቼ ንጉስም ከትምህርት ቀርቶ እየጠበቅናቸው ነው። እነሱ ግን ይሄው እስካሁን አልደረሱ። ይደርሳሉ። ደግሞ ዛሬ ደውለህ እንዳታስመልሳቸው። ኧረ ምን በወጣኝ። እኔ ራሴ ሰላም ናፍቆኛል። የኔን ያህል ግን አልናፈቀህም። መተው እርቁ ተፈጽሞ ግልግል ብዬ ሰላም መሆን ነው የምፈልገው። እኔ ታርቀን ትምህርት ጀመረች እንደሚለው ነገር ይናፈቀኝ ነገር የለም። ይሳካል። ብዙ አትናፍቅ። ደግሞም እርቁም ይፈጸማል። እሺ ረጋ ማለት እሺ ለበጎ ነው። ረጋ ያለ ወተት ቅቤ ይወጣ ይላል አባዬ። እኔስ ጭንቀቴ ቀኑ እንዲያደቅ ነው እንጂ እርቁስ የማይቀር ነው። አይዞህ ሉልዬሽ አትጨነቅ። አንተ አትጨናነቁ እያልከኝ ያን እየመከርክ አንተ ተጨነቅኩ ስትል ሌላው ማን ሊያጽናናው ነው? እንዳልጨነቅማ ቶሎ ጥራና ታረቅልኝ። እኔም ልቤም እርፍ እንበል። ፀሐይ ይዘዋል መጨነቅ አለ እንዴ? እኔ እኮ እየጠበቅኳቸው ነው ሉል። ይኸው በቃ ይመጣሉ። ዛሬ ይፈጸማል። እሺ ዛሬ ደስታ ቀን ነው በለኛ። እዚህ ምን ደስታ አለ ብለህ ነው? ጸብ ባለበት ደስታ አለ ብለህ ነው እንዴ? ባይሆን ከእርቁ በኋላ ደስተኛ ሆነን ከኖርን ነው እንጂ። የደስታም የሰላም የእርቅም ቀን ያድርግልህ። እናንተ ስትታረቁ እኮ እኔ ደስ ነው የሚለኝ። ቆይቼ እደውላለሁ፣ አማክርሃለሁ። አንድ የስራ ስልክ እየገባብኝ ነው። በቃ ትንሽ እዚህ ሆኜ እንኳን ትንሽ ከሰራው ልሞክር። እሺ ደውዬ እናወራለን። እሺ የትም አልሄድም ዛሬ።
ሄሎ፣ ከምነው ዘግተህ ከምነው ደወልክ? እንዳንተ እህቱን የሚወድ ንጉስ የሚባል ልጅ ነበር። ታውቀዋለህ እንዴ? የፀሐይ ጓደኛ ንጉስ ጥሩ ልጅ ነው። ደህና ነው አይደል? አዎ እሱማ ደህና ነው፣ ግን እህቱ በሰው ሀገር ታስራለች። አይ የአገሬ ልጅ ፈተና መች ነው የሚያበቃው? ብቻ ሁሉም ባሉበት ቸር ያጋጥማቸው። አሜን አሜን። እነሱ ግራ ተጋብተዋል፣ አላወቁም መታሰሯን። እኔ ብቻ ነኝ ያወቅኩት። ተደውሎ የተነገረው ለእኔ ነው። እኔ ደግሞ ምን ብዬ እንደምነግረው ግራ ግብት ሲለኝ እኮ ነው አንተን ላማክር ብዬ እደውላለሁ ያልኩ። ይህማ በቃ ከባድ መርዶ ነው። ብቻ አረጋግተህ ንገረው። እሺ ምን ተብሎ ይነገራል? እኔ እኮ ግራ ግብት አለኝ። ደግሞ ከፈለገ ማወቁ አይቀርም። በሰው ሀገር የታሰሩ ወገኖችን መፍታቱን አድርግላቸው። እኔም እኮ ትናንትና የሆነ ቪዲዮ አይቼ በጣም ያለቀስኩት። ብቻ ፈጣሪ ከነሱ ጋር ይሁን። እሱማ እኔም ቪዲዮ አይቼ በጣም ነው ያለቀስኩት። እና ለሱ እህትህ ከታሰሩት መሀል ናት ብለህ ንገረው እያልከኝ ነው? ጨክኜ ደፍሬ ልንገረው? አንተ ባትነግረው ውስጥ አንጀቱ ይነግረዋል። የእናትና የወንድም አንጀት እኮ እንዴት ነው? ይሄን ወዱ እየባባ ነው። አይ ምስኪን ሲያሳዝን። አሁ ነግሮታል። ለሱም ለእናቱም ውስጣቸው ነግሯቸዋል። ሰሞኑን እዝን ቁዝም ትክዝ ነው የሚለው። በዛሬ ፀሐይ የለች፣ የሚመክረው የለም። በጣም ነው የሚያሳዝነው። አሁ እሷ ብትኖርማ አጓስታም አጫውታም ትነግረው ነበር። እኔ ምን ብዬ እንደምነግረው እኮ ግራ ግብት አለ። በቃ ሲመጣ አገናኘኝና እኔ ራሴ ቀስ ብዬ እነግረዋለሁ። አሁን ቁርስ ልስራ ብሎ ገብቷል። እንደወጣ አገናኝሃለሁ። የኔ ፀሐይ አልደረሰችም። በእግር ነው እንደምመጣው። እስካሁን ያው በጠዋቱ እንደርሳለን ብለው እስካሁን አልደረሱም። ደውዬ እኮ ወተናል ካሉኝ በጣም ቆዩ። እኔም ከቤተክርስቲያን እኮ ደርሼ መጣሁ። እኔም እኮ እየጠበቅኳት ነው። ያው ጠዋት ስለሆነ መንገድ ዝግ ሆኖ ሊሆን ይችላል። እንዴ ሰላም አይደለም እንዴ? ለምንድነው መንገድ የሚዘጋው? አይ ሰላምን ሰላም ነው፣ በሌላ ነገር አይደለም መንገዱ የሚዘጋው። ያው እዚህ መኪና በጠዋት ስለሚበዛ ለዛ ነው መንገድ የሚዘጋው። እና እየጠበቅኳቸው ነው እልሃለሁ። አይ እንደዛ ከሆነስ ጥሩ። እኔ እነሱ ጋር ደውላለሁ። አንተ ንጉስ እንዳገኘው አገናኘኝ። እሺ በቃ ይኸው እንደመጣ አገናኝሃለሁ ሰርቶ እንደጨረሰ። እና ሉልዬ በተረፈ ሁሉ ሰላም ነው? ከብቶቹ፣ በሮቹ፣ ላሜ ቦራ፣ እህሉስ ታጭዶ ገባ? በቃ ያው እንግዲህ አንተ እህል እልካለሁ ትላለህ፣ አትልክም? እስቲ ወንድሜንም አናግረውና እስኪ የተወሰነ ኩንታል። ሄሎ ልጅ ንጉስ እንዴት ነህ? ደህና ነህ? ደህና ነኝ ሉል፣ እግዚአብሔር ይመስገን። ትምህርት እንዴት ነው? የፀሐይ ነገር እያሳሰበኝ ትኩረት የተሳበ ነው እንጂ ጥሩ ነው። እሱም የእኔም ሀሳብ ተበታትኗል። ዛሬ ትመጣለች ብዬ እየጠበቅኳት። እኔ የምልህ ንጉስ ግዛቸው እንዳለው ቤት ቁጭ ብሎ እየጠበቃት ነው እንዴ? አዎ። እኔስ ብትል የእነሱ እርቅ እንደ ሰማይ ነው የራቀኝ። ጠብ እንጂ ቀላል እርቅ እኮ በጣም ከባድ። መልካም ነገር ሁሌ እንቅፋት ያጣው ያው ለበጎ ነው፣ መታገስ ነው እንጂ። እኛ ተስፋ አድርገን ነው እንጂ እንከን እንደማይወጣው ሀቅ ነው። እኔ ከእርቁ በላይ የሚያሳስበኝ ቀጣዩ ሰላም ነው። ታርቀው ከተጣሉ ያው እንደተታረቁ አይቆጠሩ። እሷ ተምጣና ይታረቁ እንጂ ለሱስ መላናት። እኔ የምልህ ንጉስ እናትህ በጎ ናቸው ብዬ ሳልጠይቅህ ቅር በለኝ። ደህና ናት እግዚአብሔር ይመስገን፣ ምንም አትልም። በግዛቸው ስልክ ተጠቅሜ 300 ብር እልክልሃለሁ እና ብርቱካን ገዝተህ እግዚአብሔር ይማረው ትልልኛለህ። እሺ እግዚአብሔር ይማርሽ እልልሃለሁ፣ ግን ብሩን አትላክ። አንተ አስተማሪ አይደለህ እንዴ? ኬት ታመጣለህ? ለፀሐይ ብዬ ከአባዬ ተቀብዬው ነበር። የታመመን ደግሞ ማጠየቅ ግድ ነው። እሺ በቃ አመሰግናለሁ። አባዬ ምን ይላል መሰለህ? ምን ይላሉ? ተረዳዱ፣ ተዋደዱ፣ ሁሉም ከሰው በታች ነው ይላል። እውነት ነው። ሰው ከሌለ ጥላቻን ፍቅርም የለም። እና ለምን ነበር የፈለክ? እኔ የፈለግኩህማ ሰላም ልልህ ነው። በግዛቸው ልክልሃለሁ። እሺ አትጥፋ። እሺ አመሰግናለሁ። ደግሞ ትምህርት ሲዘጋ ትመጣለህ። ይሄ ገጠሩ እንዴት ደስ እንደሚል አስጎበኝሃለሁ። ባይሆን አንተ ትመጣለህ እንጂ እኔስ እናቴን ለማን ጥዬ እመጣለሁ? እና በጣም አመሰግናለሁ። ደህና ዋል። ብቻ ፈጣሪ ምሕረቱን ያወርድላችሁ። አይዞህ በርታ በል። እሺ ደህና ዋል። ቻው። የኔ ሉሌ፣ የኔ ጎበዝ፣ ነገርከው እንዴ? ልብ ውስጥ ሀዘን እንዳለ ድምፁ ሲነግረኝ ተውኩት። ይልቅ 300 ብር ልክልሃለሁ በቴሌ ብር አደራ ስጥልኝ። እሺ? አዎ ልክ ነህ። ልብ ውስጥ በጣም ሀዘን አለ። እሺ በቃ እንዳልከው እሰጥልሃለሁ። እሺ ካንተም ካለህ ጨመር አድርገህ ስጠው። እኔ የምልህ አጎቴ እናቱ በጣም ታመዋል እንዴ? አዎ ሉሌ፣
ብታልጋ ከያዘች ወራት ተቆጥረዋል። እንዴት እንደምታሳዝን እና ብቻውን ነው የሚያስታምመው? አዎ ብቻውን ነው እናቱን የሚያገላብጠው። እንዴት ፈጣሪ የባረከው ብርቱ ልጅ መሰለ። ፀሐይ ያለች እሷም እየገባች ታግዘው ነበር። ያው አሁን ብቻውን ነው እልሃለሁ። ፀሐይ ብትኖር ታግዘው ነበር። አሁን አንተ አታግዘውም እንዴ? አዎ እኔ እንኳን በውጭ እንጂ ገብቼ እናቱንም ጠይቂያት አላቅም፣ አግዤውም አላቅም። እንዴ ለምን ውስጥ ገብቴ ተመሞ እናቱን አታግዘው? ገብተህም አትጠይቅም? እኔና የእሱ እናት ጸበኞች ነን። ከተኮራረፍን ወራቶች አልፈዋል። እኔም ገብቼ እግዜር ይማርሽ ብዬ ጠይቂያትም አይቻትም አላቅም። ያው እሷም ታማ አልጋ ላይ ስለሆነች እንዴት እንደሆነች አይቻት አላቅም። ግዛቸው አሁን ደህና መሆንን አጠራጥረኝ። አንተ እኮ ተናዳጅ እንጂ እኮ እንደዚህ ጨካኝ አልነበርክም። እንዴት የታመመ ሰው ጨካኝ ተከርፋለህ? ይሄ ነው አይደለ እንጂ ብልግና ነው። ልዑል እንደ ኩያ ባታይ ነው የሚሻለው። አልበዛም እንዴ? የኔ ኩዮችማ በተማማ ጨክኑ። አንተማ በጣም ጨካኝ ነው ጨካኝ። በቃ በማያገባ ነገር አትግባ። በሁሉም ነገር ጥልቅ አትበል። የኛን ጉዳይ ለኛ ተውልህ። ኧረ ግዛቸው በጣም ተበላሽታል። ሰው እንዴት በጎረቤቱ ይጨክናል? ይሄ አንድ ፍሬ ልጅ ብቻውን እናቱን እያስተማመ አኩርፍ ያለው ብለህ ትጨክንበታለህ? በቃ የኛን ጉዳይ ለኛ ተውልን አልኩ። በቃ ዝም ብለህ እንደ ልጅ ሳወራህ እንደው ትልቅ አቱ። ስማኝ አጎቴ፣ የቱንም ያህል ብትጣላ በታመመ ሰው አይጨከንም። እንዲህ አንተ ታማ አታውቅም እንዴ? ታማ እንደማታውቅ እኮ ነው የሆንከው። ጭራሽ የወራት ታሞ ተኝተው አልጠየኳቸው። ጉድ ነው ጉድ። በቃ እንደውም ደግመህ እንዳትደውል እኔ ጋር ከዚህ በኋላ። በቃ ሁሌም ሆነ ሲነገር ስልክ በመዝጋት የሚሸሸው እንደተለመደው ሲቀዘቅዝ ራሱ ይደውላል ወይ ደግሞ ደውዬ አናግረዋለሁ። በቃ እንደተለመደው ሲቀዘቅዝ አናግረዋለሁ። ግዛቸው ለምን አረግ እንጂ እኮ ለመብረቅ ይቆያል። እንዴት ነው አጎቴ? ነፃ ይደረሱ እንዴ? ደህና ነኝ ሉልዬ። ኧረ ምን ይደርሳሉ? ይሄው እየጠበቅኳቸው ነው። እየደረስን ነው የሚሉት። በቃ ታጋሽ ይደርሳሉ። እኔ ምን አንተ እርቃ ሰገኝ እኮ። አንተን ደግሞ ምን ያሰጋሃል? በፈጣሪ እጅ ተያዘች ታማሚ ሳትታረቅ በጤነኞች ማም ተታረቅ እየመሰለኝ አይደለም። እኔ ማን ሳስበው መታረቅ እንኳን የምትፈልግ እየመሰለኝ አይደለም። እርቁንማ እኔ በደንብ ነው የምፈልገው። እርቁን እኔ በደንብ ነው የምፈልገው። መታረቅ ካልፈለክማ በቃ በግልጽ ንገረኝና እኔ ብር ተቀብዬ ቤት ልከራይላት። ታረቃለሁ እያልክ እኮ ቀኑ እየሄደ ነው። በቃ አሁን ጠይቀ መታረቅ ትፈልጋለህ ወይስ አትፈልግም? እርቁን ባልፈልግ ስራትቼ እዚህ በጠዋት ቁጭ ላለሁ እንዴ? እኔ እኮ ከዚህ ወጥቼ ቢሆን ስንቱን ሰፈር አካልየው ነበር። ስንት የተሰበሰበ እቃ ገዝቼ ሸጬ ነበር። በጠዋት ነው የኔ ስራ እና እርቁን ፈልጌ ነው ይሄ ቁጭ አልኩት። እኔ ሳስበው መጀመሪያ ከራስ ጋር መታረቅ ያለብህ ነው የሚመስለው። ከራስ ጋር መታረቅ ማለት ደግሞ ምን ማለት ነው? መልሶ ያለው ጥያቄ ውስጥ ነው። መጀመሪያ ከራስ ታረቅ። ከራስ ሳትታረቅ ከሰው ጋር መታረቅ የምችል አይመስለኝም። በስታረቅም ቶሎ ነው የምትጣለው። እኔ ያልከው ነገር ሉሌ ምንም አልገባኝ። ምንም እንዲገባህ ረጋ ብለህ አስብ። ከራስ ጋር መጣላትክ ነው በሆነ ባልሆነ የሚያናድድህ። ሰው ከራሱ ጋር ሲጣላ ቶሎ በሆነ ባልሆነ ከሰው ጋር ይጣላል። እና አጎቴ ከራስ ጋር ታረቅ እሺ። መጀመሪያ እሺ ሉልዬ፣ ባይገባኝም እሞክራለሁ ከራሴ ጋር ለመታረቅ። ማሞከር ሳይሆን ከራስ ጋር ታረቅ። ከዛ ሰላም ትሆናለህ። ፈጣሪ ልቦናን ያስተካክልልህ። እነሱ ይመጣሉ፣ ጠብቃቸው። መጀመሪያ ሄደህ ከታማሚዋ ጋር ታረቅ። ታማሚ ማኩረፍ ኃጢአት ነው። እሺ ደህና ዋል። በቃ እንደመጡ ጉዳዩን እጨርሳለሁ። በቃ ግዛቸው። ፈጣሪ ያክብርልን። ቀኑን የደስታ የሰላም የእርቅ ያድርግልን። ልጁን በቻልኩ መንገድ አግዘው እሺ። እሺ ብርሃኔ አበባ ደህና ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አሚን የኔ መልካም አክስት ለምን መተዋታለሽ? ገና አላገኘሁትም። እኔም አግኝቻቸው ልጠይቀው ይጃለሁ። አንተ ደግሞ ለምንድነው ትምህርት የቀረኸው? እኔ ነገሩ ሲቆረቆረኝ አድሮ ሲነጋ ነው የተኛሁት። በዛ ምክንያት አርፍጄ ነው። ያው እኔ እኮ በስልክ ጠይቄዋለሁ። በስልክና በአካል አንድ ስላልሆነ ነው። እና አጥብቀሽ ጠይቂው አደራ።
እሺ ጠይቀዋለሁ። በቃ እሷ ነገር ሲሆን እንቅልፍ ይነሳል አይደል? ማንስ ብትሆን ሴት ትመታለች እንዴ? ለዚሁም በቦክስ? አረ በጭራሽ ጫፉን መነካት የለባትም። እና ሉልዬ ጉዳዩን ጨርሼ እደውልልሃለሁ። እሺ አንዴ ትምጣ አንዴ ትመለስ የሚለው እሱ ምክንያት ይኖረዋል እንዴ? እስቲ ጠይቂው እኮ እሱን አጣርቼ ያሳውቅሃለሁ። እሺ ሉልዬ፣ እኔ ምርጥ ሰው። እሺ እጠብቃለሁ። ፈጣሪ ይከተልሽ። አሜን ሉልዬ፣ አታስብ፣ ይሳካል። ካልሆነ ለትምህርት ቤቱ አቀረብ የሚል ቤት እንከራይላታለን። የሚሻለውን ታውቃላችሁ። መቅረብ ያለበት ግን አልቁ ነው እና የደስታ ቀን አድርግልሽ። እኔም እደውልለታለሁ። አሜን ሉልዬ። በቃ እንዴት አደርክ አጎቴ? ደህና ነህ? ደህና ነኝም ደህናም አይደለሁም። ከራስ ጋር ታረቅ ብለኸኝ ይሄው ሌሊቱ ሙሉ ተኝቼ ከራሴ ጋር ስጣላን የነገው። እኔ እኮ ከራሴ ጋር መጣላቴን ራሱ አላወኩም። ያው አንተ አስታውሰ ጭንቀትን ይላክብኝ። አሁን በቃ እየዳንክ ነው ማለት ነው? እውል ጭራሽ ታመሃል እያልከኝ ነው? ያንተስ በዛ። ነገር ስለምገለብጥ እኮ ነው። እኔ አሁን ታመሃል የሚለውጣኝ ያው እየዳንክ ነው ማለት እኮ ያው በአንድ በኩል በሽተኛ ነህ ለማለት ነው። የሰው ታማሚ እንጂ የሰው በሽተኛ የለም። የታመመ ይድናል፣ ያጣም ያገኛል። እኔ ለእህቱ መፈታት ጸሎት አድርጌላታለሁ። አንተም ጸሎት አድርግላት። እንኳን ለታሰረችው ለንጉስ እህት ይቅርና ለራሴም ከጸለይኩ በጣም ብዙ ቆይቻለሁ። ውይ ታስራል ማለት ነው? በቃ ላንተም እጸልይልሃለሁ። መታሰሬንም ሰምተሃል ማለት ነው? እኔ እኮ አንድ ቀን እኮ ነው ታስሬ የወጣሁት። በቃ አንተ የሚያመልጥ ወሬ የለም ማለት ነው? እሱንስ አልሰሙም። ብቻ እንኳን ለቤት አበቃ። እኔ ግን ያልኩ በነገር እስራት ታስራል ማለት ነው። አዎ በነገርማ በደንብ ነው ያሰረችኝ ያቺ ፀሐይ የምትባል ባለጌ ስድ። ሰው ይሳሳታል፣ ቢሳሳትም አይሰደብም። እኔ ደግሞ ስድብ መስማት አልፈልግም። እሺ በቃ ቻው። ከአንደበት የሚወጣ መልካም ቃል ልብን ያሞቃል፣ ልብንም ያለመልማልም ያስደስታል። ክፉ ቃል ግን ልብ ይሰብራል። ክፉ ነገር አትናገር ሻጉቲ። እዚህ ደግሞ የሚሰብር ልብ ያለው ሰው የለም። ሁሉም ነገረኛና ተንኮለኛ ሸረኛ ነው። ለማንኛውም ምን ሰበብ አድርገህ እርቁ እንዳይበላሽ የሰላም ቀን ያድርግልህ። ለአንተም የደስታ ቀን ያደርግልህ። አሜን። በቃ ይመጣሉ። የደስታ ፊት ስጧቸው። የሚበላም ነገር ሰርታችሁ ጠብቋቸው። እነሱ በልተው ስለሚመጡ ምንም አያስፈልግም። እንግዳ አይደሉ እንዴ? ለእንግዳ እኮ ክብር መስጠት ያስፈልጋል። ያንተ ስለ ጉር ነው። እንግዳ ሲመጣ በልቶ ይመጣል ይባላል። ይህ እኮ ባህላችን አይደለም። እነሱ እንግዶች አይደሉም። ከመቼ ወዲህ ነው ደግሞ ፀሐይ ለዚህ ቤት እንግዳ የሆነችው? እኔ አንተን ብዬ ብመጣ በልቷል ብለህ በባዶ ቤት ነው የምትጠብቀኝ? አንተንም አሉልኝ በግ ማረድ ቢያቅተኝ ዶሮ አሰርቼ ደግሼ ነው መቀበል። አንተ እኮ የተከበርክ እንግዳይ ነህ። ያኔማ ፀሐይንም በግ አርደህ ነበር የጠበካት። አንተ ጋር ስቆይ ሰለቸችህ እንጂ። ሉል አሁንስ በዛ ልክ አለፍክ። ከሽማግሌዎች ጋር እየዋልክ በቃ የእነሱን ነገር ነው እኔ ላይ የምታንጸባርቀው። በቃ በስቷል፣ አሁን በስቷል። ከዚህ በኋላ ከአንተ ጋር ምንም ማውራት አልፈልግም። ከቄስ ሞገስና ከሼህ እንድሪስ ጋር መሆኔ ምን ጥፋት አለው? እሱ ምንም ክፋት የለው። ቤታቸውን አጸዳለሁ፣ ሱቅ ሲልኩኝ እላካለሁ፣ ሲመክሩኝ እሺያለሁ። ምን አጠፋው? አንተም እኮ ከአዋቂ ጋር ብትሆን አዋቂ ትሆን ነበር። ጭራሽ ከንጉስ ጋር ስውል ነው አይደል ህፃን ያደረከኝ? በቃ እኩያ ያረከኝ አይደል? አረ እንደውም ታናሽን ያረከኝ። አይ አንተ እኮ ከንጉስ ጋር መሆን እኮ መልካም ነው። ጭራሽ አንተ እኔን። አይ እንግዲህ ጀመረው። ጥሩ ነገር ሲወራ መዝጋት ነው እንጂ ብቻ በእኔ ተነሳርቆ እንዳይበላሽ። ጋዚ ሰላም አይደለህም እንዴ? ይሄ ሉል የሚባል እያለ ምን ሰላም አለ? ሉልዬ ደህና ነው? እስቲ ላመስግነው፣ አገናኝ። እናቴማ አመስግነዋለች። እሱ እኮ አስቦ 300 ብር ልኮልኛል። የእናትህ ምርቃት ምንም አያደርግለትም። እሱ እየዞረ በየሰፈሩ ሲመረቅ ነው የሚለው። ዛሬ ፀሐይ አልመጣችም እንዴ? የምነግራት ነገር ነበር። ትመጣለች። ባለፈው አጎቷ ደውሎ ሲዝት ነበር። ለምን እንደሆነ ባላቅ። እሱ እኮ ያኔ ተሳስቶ ነው። ዛሬ እንደምትመጣ ተስማምተናል። እማዬ ምን አለች መሰለ? መጀመሪያ ጉዳዩን አንቺ ጂውና ትመጣለች ብላኝ ነው የመጣሁት። ዛሬም እየጠበቅናት ትቀራለች። በጣም ነው ማስብ እና በቃ እኔ አሁን ጉዳዩን ልገለው ነው የመጣሁት እልሃለሁ። አንተንም ሚስትህንም አናግሬ ችግሩን ለመፍታት ነው። ፀሐይም ትምህርቷን እስክትጨርስ እዚሁ ትሆናለች። መማር ከፈለገች መታ ትማር።
በእኔና በእሷ ጉዳይ ለተፈጠረው እኔም ማናገሩ አይበቃም? ባለቤቴ ማናገሩ ምን አስፈለገ? በቃ ከኔ ጋር ጨርሽና አንቺም ወደ መጣሽበት ይጂ። መቼስ አንተ እያለህ ከዛ እዚህ ድረስ እየመጣች አትማርም። ዋናው ጸቡ የተነሳው ከእሷ ጋር ስለሆነ አሁን የታለች ላናግራት። በቃ ባለቤቴ ለቀቅ አድርጉልኝ እስቲ። ይኸውልሽ ባለቤቴ ያው ያችስ ከአክስቷ ጋር ስልክ እያወራች ነው። ስትጨርስ ታወራታለሽ። እቺ ናት ሚስትህ? ዘናጭ አይደለች እንዴ? ጭራሽ ራቁቷን ነው የምትሄደው? እቺማ እንዳገባች ራሱ የምታውቅ አይመስለኝም። ተይ ሚስቴን አትናገሪ። ሚስት እቺ ናት እንዴ? እኔ እኮ ሰብለ መስለኝ ነው። 5 ዓመት ካምፓስ ቆይቼ ብመጣ ሚስትህን ቀይረህ ትጠብቀኛለህ? ከሰብለ ጋማ ከተለያየን ቆየን። በጣም መወዳት ደንበኛ ናት። በስራ አጋጣሚ ተገናኘን፣ ከዛም ተጋባን። ደስ ይላል። መንገድ ለመንገድ ስትሽከረከር መንገድ ላይ አግኝተህ ነው ያገባሃት? ለአነጋገርሽ መስመር ስጭው። ዝም ብለሽ እንደመጣልሽ አትልቀቂ። እርግጠኛ ነህ ግን እቺ ሚስትህ ናት? ይኸውልሽ ብርሃኔ፣ ለእርቅ መተሽ ለጸብ አታርጊው። በቃ ለእርቅ ከመጣሽ አስታርቂና ሂጂ። ዝም ብለሽ ነገር አይበልሽ። በጣም ነው የሚገርመው። ፀሐይ ግን እንዴት ነው የቻለቻት? በቃ ምን አርጊ ነው የምትያት? ገና ሳታውቂያት እንደዚህ በነገር ጀምሪያለሽ እንዴ? እሺ ለማንኛውም አናግራታለሁ። አናግራት። ይኸው ሂጂ አናግራት። ብርሃን ይባላለሁ። ታናሽ እህቱ ነኝ። ያቺ ትመጣለች ብሎ ነበረ ካክስቴ ጋር ያስቀራኝ። ይሄ ማይረባ። ያቺ ደግሞ ምን ማለት ነው? ስም መሆኑ ነው? ፀሐይ የምትባለው ባለጌ ናታ ቤቱ የምትረብሸው። ባለጌዋ እሷ። ግን ትዳር እንዴት ነው? ደስ አይልም። መሄጃ ስለሌለኝ ነው ከወንድምሽ ጋር የሆንኩት። የምላጎቴ ከመጣው ከሄዱ ጋር ጸብ ግን አይሰለችም እንዴ? እኔ ምን አደረግኩ? አላስቀምጥ ያላችሁኝ እናንተ ናችሁ። አንተ ራሱ እየደወልክ አላስቀምጥ ብለኛል። እነሱ ደግሞ እዚህ መተው በነገር ያቆስሉኛል። እኛስ ምን አደረግን? ድሮሽ የሰው ቤት የሰው ነው። ልጅቷ ለትምህርት ተብላ እኮ ተሰቃየች እኮ። አንተ በትልቅ ሰው መሀል አትግባ። አርፈ እንደ ሕፃን ዳር ይዘህ ቁጭ በል። በማያገባ ነገር ጥልቅ አትበል። እንደ ትልቅ ሰው ነገር ነው ተሰቀታችሁ እኮ ነው ያለ ቦታ ይገቡት። አሁንም ከገባህበት የነገር ቦታ ውጣ። ለአንተ አይጠቅምም። በቃ የእኛን ነገር ለእኛ ተውልን። ዳሩን አታጋግል። እዛ ሆነ መታረቅ እፈልጋለሁ ስትል እኮ ነው የላኳት። ጭራሽ ታስቀይማታለህ። እኔ መታረቅ ባልፈልግ ስራ ትቼ እመጣለሁ እንዴ? ደግሞ ብርሃኔ የመጣችው ለእርቅ ሳይሆን ለጸብ ነው። ገና እንደመጣች ነው በነገር የጀመረችው። አንተ እንዴት አጀማመሯን አይተሃል? ሳታይ እኮ ነው ዝም ብለህ እኔ ላይ የምፈርደው። እሷ መቼስ ለጸብ ከኮያ የጤና ድረስ ትመጣለች እንዴ? መቼስ ሩቅ ነው አይደል? አዎ በጣም ሩቅ ነው። እሷ ለጸብ ተዘጋጅታ ነው የመጣችው። ሰው ለፍቅር እንጂ የማይጓዘው ለጸብ እኮ አገርስ አቋርጦ ይመጣ የለ እንዴ? አይደለም ከኮያ አየር ጤና ይቀርና። እሷ ግን ለእርቅ ነው የመጣችው። አንተ ለጸብ ተዘጋጅተህ ስለጠበካት ነው እንጂ። ይሄን ደግሞ በምን አወክ? ማን ነግሮ ነው? ቆይ እኔ ሰውን ለጸብ ተዘጋጅቼ እጠብቃለሁ? እኔ ሰላም እንዲመጣ ብቻ ነው ፍላጎቴ። ሰላሙን እኔም እፈልገዋለሁ። እንደዛ ከሆነ አሁን ስልኩን ዝጋው። እኔ የንዴት ጫፍ ላይ ስለሆንኩ በንዴት እንዳልወርድብህ። አናደኸኝ። አንተም ማስቀየም አልፈልግም። አሁንም ሰላም ፍጠር። እኔ ከሰው ጥሩ እንጂ ጥሩ ያልሆነ ነገር መስማት አልፈልግም። ወደ ውስጥ አየር በደንብ ሳባር። ይሄው ደስ እንዲል ስባለሁ። የነገር ሳይሆን የሰላም አየር ሳብ። በቃ እኔ እንዳልከኝ የሰላም አየር እስባለሁ። ስልኩን ለንጉስ ሄጄ እሰጥልሃለሁ። ከንጉስ ጋር ታወራላችሁ። እሺ? እሱ እውነታውን ይነግርሃል። እሱ ስለሚያይዝ ጉዳዩን እሱ ይነግርሃል። እንዳልከኝ ሳብ አደርጋለሁ አየሩ። እኔ ሰላም ነው የምፈልገው። ጥም ምን ያደርግልኛል እንዴ? ንጉስ፣ አንተ ንጉስ፣ ና እኮ ነው የምልህ። ና ተዋቸው እነሱ እና አንተ እኔ እዚህ ጋር ሕክምና ዞልኛል። እሱ በደንብ ተንፍስ ብሎኛል። እስቲ ያው ከአዋቂዎች ጋር ስለሚውል እስቲ ምክሩን ልስማና ተንፈስ ልበል። ኧረ ሰላም ያደርገው። እውነትም አየሩን የሰላም ያደርገው። ጭቅጭቅ መረረኝ። ሉልዬ
አመሰግናለሁ። እናቴ መረቃለች። የእናት ምርቃት ከያለመልማል። እስቲ አስመርቀኝ። ደግሞ ጊዜ ማለት ምን ልበል? አሁን እኮ ተኝታለች። በኋላ አገናኝሃለሁ። አንተ ስልክ የለህም እንዴ? ስልክ እኮ አስፈላጊ ነው። እኔ የለኝም። የእናቴ ነበረ በቸገረን ሰዓት ሸጥ። በቃ እኔ እገዛልሃለሁ። እሺ እሺ። ግን ያንተ ስልክ የራስህ ነው እንዴ? ግዛቸው ለፀሐይ ሰጣት፣ እሷ ደግሞ ላይ ሰጠኝ ነው። ቀይረህ ነው ማለት ነው? እሷ እኮ ደግ ነች። የኔ ትንሿ ስልክ ነበረች። ሲመሽ እንደ ባትሪ እንዴት እንደምጠቀምባት ላንቺ ያስፈልጋል ለኔ ማውራት ብቻ ነው ስላል ከራሷ እኔ አስቀደመች እና እንደ ሽልማት የሰጠችኝ ስልክ ሆነ እልሃለሁ። ጌም እንድትጫወት አስባለህ እኮ። አይኔን እፈልገዋለሁ። የአባቶች አይን እኮ በጣም ብዙ አመት ያገለገለው እኮ ጌም ስላልተጫወቱበት ነው። እሱማ ልክ ነህ። እኔ ድሮ በጣም ነበር የምጫወተው። ስልክ ላይ ማፍጠጥ ከጥቅሙ ጉዳቱ ነው የሚያመዝነው። አንተም እንዳታፈጥሽ። የቤት ስራ ሳልሰራ ራሱ ስልክ ላይ ነበርማ። እሱማ ከተማሪም እኮ ዶላር ነው የሚያስቀር። ሁሉም ነገር ሲበዛ ከጥቅሙ ጉዳቱ ያመዝናል። አረ እኔንም አስቀርቶኛል። በፀሐይ ጥረት ነው የተመለስኩት። ወደኋላ መቅረት ማጥር አይደለም። ጠንክረህ ተምረህ ብዙ ችግሮችን ታሸንፋለህ። አሁን እነ ብርሃኔ እንዴት ናቸው? ሰላም እየሆኑ ነው? ብርሃኔ ብቻ እኮ ነው የመጣችው። ደግሞ የተስማሙም አይመስለኝም። እየተጨቃጨቁ ነው። ተጨቃጭቆ ሰላም ከሆኑ ጥሩ ነው። እስቲ መጨረሻውን እናየዋለን። እኔማ ፀሐይ ናፍቃኝ ነበር። ዛሬም ግን ቀረችብኝ። አንተ ነህ እንጂ እኔማ እንደ ልቤ በስልክ አወራታለሁ። በቃ አነስ ያለ ስልክ ፈልግል፣ አንተም እንገዛላለን። እሺ እሺ፣ አመሰግናለሁ። በኋላ ከቻልኩ የደረሱበትን አሳውቅሃለሁ። እሺ፣ እኔ በብርሃኔም ቢሆን ደውዬ አገኘሃለሁ። ቻው፣ በቃ ደህና ዋል። ልጅቷ መምጣት አለባት ብለህ ነው የምታስበው? ሚስቴን አክብራ የምትኖር ከሆነ ትምጣ። አይ ካለች ግን ሉሌ እንዳለ በወጪ እንረዳታለን። ተጋግዘንም ቢሆን ቤት ተከራይተን እናስተምራታለን። እዚህ የመጣች ግን ደጓን መልካሟ ሚስቴን የምትናገር ከሆነ ግን እንድደርስ አልፈልግም። በቃ መሮኛል የሷ ነገር። በጣም የተከበረች ሚስት ነው ያለችህ። ለባሏ ታማኝና በጣም መልካም ሚስት። ቆይ አንቺ እንዴት አወቅሽ ሚስቴ መልካም መሆኗን? ዛሬ የተሻት እንዴት የሷን መልካምነት ልትረጅ ቻልሽ? እውነት አንቺ አንባቢ ነሽ ማለት ነው። ውስጥ ድረስ ታነቢያለሽ። እንደዚህ አይቼ መልካምና የተከበረች ሚስት መሆኗን አውቄያለሁ። የሚስቴ መልካምነትና ደግነቷ ለእኔ ብቻ የሚታይ ይመስለኝ ነበር። ሚስቴ እኮ ደግ ነች። ፀሐይ እኮ ደግነቷ አልታይ ብሏት ነው ጥላ ሄደችው። እቺ ወረኛ መልካሟ በርቺ ሁላ ልላት ነበር። መልካሟ በርቺ ከምታያት ይኸው መታልሻለች። ይኸው ለራሷ በያታ ስለ እኔ እያወራችሁ ነው ልበል? መልካምነትሽን እያወራች እሷ ስለ እኔ መልካምነት እያወራች። እናንተ በቃ ተጫወቱ። እኔ የሚበላ ነገር ይዤ ልምጣ። ኧረ አያስፈልግም። ምንም ምግብ አያስፈልግም። ጭራሽ የውጭ ምግብ ይዘን ልመጣ ነው። ምን እንደመረረኝ ታውቂያለሽ? የፌስታል ምግብ። እሱ ደግሞ ቅናሽ ፍለጋ ሩቅ ቦታ ሄዶ ነው የሚገዛው። እስኪመጣ እንዴት እንደሚርበኝ። ውይ ስታሳዝኝ። ታዲያ ከሚርብሽ ለምን ኬክ አትበይም? ከዚህ በኋላ እንደዛ ነው የማደርገው። እሱ እንደሆነ እግር መንገድ አይሰለቸው። ይሄ የማይረባ እግረኛ። ወንድሜ ግን አንበጣም ነቀዝም በአንድ ጊዜ ነው ያገባው እና ከሱ ብትርቂ ነው የሚሻልሽ። ብተወው ይጎዳል፣ ደግሞ ያሳዝነኛል። ከዚህ በኋላ ማዘን ካለብሽ ለራስሽ እዘኝ። እኔ ለወንድሜና ለፀሐይ ማድረግ ያለብኝን ሁሉ አደርጋለሁ። ምን ልታደርግላቸው? እኔ ሴት ሰራተኛ ልትቀጥሪላቸው ነው? አንቺን እገርፍሻለሁ፣ አስሬ ያሰቃይሻለሁ። ከዛ በኋላ ሴት ወይዘሮ እንድትሆኚ ነው ማደርግሽ። እኔ ራሴ ጋርፊ ወይዘሮ እንዳላደርግሽ። ከዛሬ ጀምሮ አክስቴ ጋር ነኝ ብለሽ የምትሄጂውን ነገር ታቆሚያለሽ። በቃ ፀሐይን ላኪያት። እኔ ኑሮ ሞዶኛል። ገና በደንብ ይመርሻል። ያቺ ፀሐይ ላኪያትና መርጂ ይገላታል። አሁን ሂጂ ከፊቴ። አንድ ነገር ልንገርህ፣ ሚስትህ ጥሩ ሴት አይደለችም። ቶሎ ብትፈታት ነው የሚሻለው። አሞግሰሽ ሳጨርሽ አሁን ሚስትህ ጥሩ ናት ብለሽ አሁኑኑ ሚስትህ ጥሩ አይደለችም ትያለሽ? ምን አይነት መንፈስ ነው ያለው እዚህ ግቢ? ቆይ አንቺ የመጣሽው ልታስታርቂ ነው ልታጣይ ነው የመጣሽው? ንገሪኝ። በቃ ትቅርብህ፣ ምንም አትጠቅምህም። ደግሞ ፀሐይንም ልትገላት ነው የምትፈልገው። ጭራሽ ሚስቴን ገዳይ ያደረግሻት። አሁን ቀጥ ብለሽ ከዚህ ውጭ ደግመሽም እዚህ እንዳመጭ፣ ያችን ብትሆን ደግሞ እዚህ ደጅ እንዳደርስ። አሁን ሂጂ ከዚህ። አንቺ ራሱ የእሷ ቢጤ ነሽ። የእሷን ኑሬ ሰምተሽ ነው አይደል ሚስቴን ገዳይ ባለጌ የምታረጊው? ሂጂ ውጭ። የመጣሁት ልዑሌ ልኩኝ ነው። እሷ አይመለከተኝም። ለማንም ብለሽ ነኝ። አሁን ሂጂ ውጭ ከዚህ።
እኔ ቤት ተከራይቼ እንድትማር አደርጋለሁ። አይኔ እያየ እዚህ ሰዓት ውስጥ አልጥላት። እሱ አይመለከትሽም ብርሃን፣ ነግሬሻለሁ። ከዚህ በሰላም ሂጂ። ግን ፀሐይ እንዴት ነው የቻለቻት? በጣም ነው የሚገርመው። በቃ ሂጂልኝ ብዬሻለሁ፣ ሂጂልኝ። ያላበዛችሁም እንዴ? ሂጂ ከዚህ። ቢመጣም በፍቅር ተቀብለ በፍቅር መመለስ ይችል ነበር። እንዳልከው ሰውን በፍቅር መመለስ ይቻላል። አንዳንድ ሰዎች ግን ጭራሽ ፍቅር አይገባቸው። ከነሱ ደግሞ አንዷ ብርሃኔ ናት። ምንም ፍቅር የማይገባት። ፍቅር የማይገዙና የማይመልሰው የለም። ለነገሩም ግን አንተ አቀባበልም የተጣመመ ስለሆነ ነበር። ቆይ እኔ ደግሞ ምን አደረኩ? ምንድነው የተጣመመ ሀሳብ? ምን አምትልኝ? ምን አደረኩ? እስኪ ያደረኩትን ነገር ንገረኝ። ገና ሲመጡ በልቶ ነው የሚመጡት አልክ። ሰው ሊበላ ብቻ ነው ወደ ቤትህ የሚመጣው? አዎ በልተው ሊመጡ ይችላሉ። ምን ላድርግ? ደግሞ ያመጡብኝ ጣጣ ቤቴን የሚያስጠላ ስለሆነ ነው። አንተ እኮ ቤትህን ሳይሆን ውጭ ስለመታይ ነው ችግር እየበዛ ያለው። እኔ እኮ ቤት ከምገባው ይልቅ ውጭ ቁጭ ምለው ነው። እንደ ጓደኞቼ እጄ እንዳልጠጣ ከመጠጡ የለውበት። በቃ ደጅ ደጁን ነው ምለው። አንተ ያለውበት ነገር እኮ ስለማይገባህ ነው። ኩሉሌ ፀሐይ ወደኛ ስንመጣ ገና የቤትህም የልብህም ብርሃን ነው የሚጠፋው እና በጊዜም ወደ ልብህ ተመልሰህ ብትነቃ ነው የሚሻለው። እኔ እኮ አሁን እየታመስኩ ያለሁት በወሬ ነው። ተጠራጥሬ ሰው ላኩባት። እሱም ደግሞ እውነት ብሎ ያመጣልኝ ነገር እሷ ንጹህ መሆኗን ነው። እኔ ምን ላድርግ? እስኪ ንገረኝ፣ ምን ላድርግ? ይኸውልህ አጎቴ፣ ከሰው ሳይሆን ከራስህ እውነትህን ፈልግ። እውነት ለመፈለግ 30 ደቂቃ ብትደክም ምን አለበት? እስቲ ንገረኝ፣ እስቲ ምን አለበት? እስቲ አንተ እውነትን ፈልጋል፣ ንገረኝ እስኪ። እውነቱን ማውቀዋለሁ። ሌላ እውነት በመፈለግ ምን አደከመኝ? አይደለም 30 ደቂቃ እኮ ላልሆነ ነገር 30 ሰከንድም ብዙ ነው። ሰው በተደጋጋሚ አንድ ነገር ሲነግርህ ለምን ማለት አለብህ? አንተ ሁሌ ሊያጣሪው ነው ብለህ ስለምታስብ ነው። እስቲ ቀና ቀናውን አስብ አጎቴ። እሺ እንዳልከኝ ቀና ቀናውን አስባለሁ። እሺ አሁን ንጉስን አዋራው። በከፉ ሰዓት ከጎኑ መሆን ያለብህ ጭራሽ ታስቀይመዋለህ። እሺ በቃ ንጉስን አዋራዋለሁ፣ ካንተም ጋር ደግሞ አገናኘዋለሁ። እሺ ደግሞ ቶሎ ሄድና አዋራው። አንተም ደግሞ ራስን አስተካክል። የከፉን ሰው መሸሽ ጥሩ አይደለም። እሺ ደግሞ እስኪ ንገረኝ፣ ስለ እህቱ የሰማው አዲስ ነገር አለ እንዴ? ያው ስለ እህቱ የሰማሁት ያው በቅርቡ ወደ ሀገሯ እንደምትመለስ ጓደኞቿ ነግረውኛል። ፈጣሪ በሰላም ይመልሳል፣ ለሀገሯ መሬትም ያብቃት። ያልፍልኛል ብላ ነበር ሄደችው። ብቻ ግን ሰው እንዳሰበው አይሆንም። እውነት ነው። በቃ አውርቼው ይደውልልሃል። ያው እዛ ቆዝሟል እሱ። እሺ በቃ በደንብ አዋራው። ከጎኑ ሁን እሺ አጎቴ። ንጉስ፣ አንተ ንጉስ ና ቶሎ ና። ንጉስ እየጮኩ ባር በጣም ይቅርታ። እኔ እኮ ስናደድ የማደርገውን አላውቅም። ለዛ ነው በቁጣ አንተ ላይ ቱግ ቱግ ያልኩት። አንተ እኮ አለመናደድ ነው የሚሻል። እኔ ግን ምን አደረኩ? አንተማ ምን ታደርገኛለህ? እኔ በእነሱ ንዴት የተነሳ ነው አንተ ላይ እንደዛ የሆንኩት። በከፋኝ ሰዓት ከጎኔ ትሆናለህ ብዬ አስቤ ነበር። አንተ ግን አስከፋኝ። ንጉስዬ ይቅርታ አድርግልኝ እሺ። ሁለተኛ የለመደኝም። ሁለተኛ ቃልህን ጠብቅ። እኔም ወደህ እንዳልሆነ ተረድቻለሁ። ቃሌን ጠብቃለሁ። አመሰግናለሁ። እሺ ብርሃኔ ለፀሐይ ጥሩ ልጅ ናት። አሴረች እጄና ሰን እየሰደበች ያዋርደቻለች። አስቴር እውነት የኔን እናት ሰደበች? የት የምታውቃትን ነው እናቴን የምትሰድበው? ሲነግርህ ሰው አታምንም፣ አትሰማም።
ሁሉም እኮ ላንተ ብሎ ነው። እኔ ግን ሳስበው ከረፈደ የምናቀን ይመስል። እውነት ግን አስቴር እናቴን ሰድባለች? ይሄ ለማይ ልጅ አልፈልገውም ነው ያለችው። አስቴር እንደዛ አትልም፣ በጭራሽ እንደዛ አትልም። የብርሃኔን ወሬ ሰምተህ ነው እንጂ አስቴር እንደዛ በጭራሽ አትልም። ሁሉንም ነገር አትልም ነው የምትለው። ቆይ አንተን ግን ትሰድብህ አይደል እንዴ? ሚስት ባሏን ከሰደበች ለባሏ እናት እንዴት ትመለሳለች? ለማንኛውም አንተ እንካ ሉሌ ጋር ደውል እሺ? እሺ አመሰግናለሁ። እሷን ግን ቆይ ደርስበታለሁ። ጭራሽ እኔ ያልበቃ ብላቸው ከእናቴ ጋር ሊያገናኙ ነው። ደህና ነህ ንጉስዬ? ሉሌ ደህና ነህ? እንዴት ነህ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ደህና ነኝ ሉሌ። ብርሃኔ ደግሞ አይኔ ነው የምትልህ። ብዙዎቹ ሉሌ አይኔ ነህ ነው የሚሉኝ። እኔም እንዳደረኩላቸው አላውቅም። መልካምና ለሰዎች መልካም ማድረግ በጣም ጥሩ ስም ነው የሚያሰጠው። እውነት ነው። እኔ ሁሌም ለሰዎች መልካም ነው የምመኘው። ሰው ደስ ብሎ ሳይ ደስ ይለኛል፣ ሰው ሲከፋውም ሳይ ይከፋኛል። ሁለታችንም በምንወዳቸው ሰዎች ተከፍተናል። ብዙ አትከፋ። ብዙ ስትከፋ ፈጣሪ ያሰበልህ ነገር ይኖራል። እርግጥ ነው ፀሐይን ከጎን ማጣት ከባድ ነው። እንዴ ፀሐይ ከዚህ በላይ ወደዚህ ትመጣ? የምትወደውን ሰው ለራስ ደስታ ብለህ የጋለ በረከት ታስቀምጣለህ እንዴ? አረ በጭራሽ እንዲቃጠልስ አልፈቅድም። እሺ ሳትደብቅ ንገረኝ፣ እውነት ለፀሐይ መርዝ ሰጥቷት ነበር? አስቴር መርዝ ሰጥታት ነበር፣ ግን ውሃ ሆኖ ተገኘ። ይህንን እኮ ከኔና ከፀሐይ ውጭ ማንም አያውቅም። ይህንን እንዴት አወቅ? እውነት እንደዛ አድርጋ ከሆነ በጣም ነው ማዝነው። ጋዜጣ ታሰረ ጊዜ ገላት በመርዝ ራሷን አጠፋች ልትል ነበር ሀሳቡ። እኔ እሷን ወደዛ እንድትሄድ መሞከሬ እሷን ወደ ገደል ለከተትኳት ነው የምቆጥር። አዎ እውነት ነው። እኔም ባንተ ቦታ ሆኖ ወደ ገደል እንዲገባ አላደርግም። እሷ እንድትጎዳብኝ አልፈልግም። አንተ እሷ መጎዳት ትፈልጋለህ እና እሷን ገደል ልክተታት? እሷ እኮ ቻይ ታጋሽ ነች። እንደሷ ቻይ የለም በዚያ ላይ። አባቴ ለምርቃቷ እያሰበ ገንዘው ሊልኩለት ይሄ ይቀር ቢባልም ክፉ ስራ ነው። ለካ እህቴ ብዙ ነገር ነች ያለችው። አረ ከዚህም የባሰ አለ። ሁሉም ነገር ሰው ሲኖር ነው ትምህርቷን ቢሆን። እኔ ለቦክሱ ስንገበገብ ለካ ይሄም አለ። ከዚህም የባሰ ነገር አለ እኮ ገዜል የማልፈርድበት ስለማያውቅ ጭራሽ ለእህቴ መርዝ። ለእህቴ ምን አደረገቻቸው ደግሞ? አጎቴ በደናው ስለሆነ ቢያቅም አልፈርድበትም። አዎ አለመፍረዱ ነው የሚሻለው። ብቻ ያማል። ፈጣሪ እንኳን አተረፈልኝ እህቴ። ሉሊ ተረጋጋ እንጂ እኔ እኮ ያወቅክ መስሎኝ ነው ነገር። ንጉስዬ ትንሽ ቆይቼ እደውልልሃለሁ። እሺ እሺ በቃ ስትረጋጋ ደውልልኝ። እህቴ ምን ብታረጋቸው ነው መርዝ የሚሰጣት? ጭራሽ ለእህቴ መርዝ። በጣም ጨካኞች ናቸው በጣም። የእህቴ ነገር በጣም እያስጨነቀኝ ነው፣ እያሳሰበኝ ነው። ምን እንደማደርግ ራሱ ግራ ገባኝ። ሁለታችንም እህቶቻችን ከጎናችን ርቀው በስቃይ ላይ ናቸው። ያንተ በሰው ሀገር፣ ይሄ ደግሞ በሀገሯ በዘመዷ ላይ ስቃይ ላይ ናት። ብርሃኔ ትመጣና ታገኛለች። ፀሐይ ግን ተመለሰ ወደ እናንተ ጋር አትመጣም። እኔ ራሱ በጣም ነው የምጨነቀው። አንተ ደግሞ ለሁሉም ነገር አትጨነቅ እሺ። መታ ከምትጎዳ ባለችበት ሰላም ብትሆን ነው የሚሻለው። እኔ አሁን ቤት መከራይላት ለአንተም ለትምህርቷም ቅርብ የሆነ ቦታ ነው። እኔ ራሱ እንቅልፍ ነበር ማጣው ካሁን አንድ ነገር አደረጓት እያልኩ እያሰብኩ እና ብርሃኔ ቆንጆ ቤት ታገኝላታለች እዛው አካባቢ። አረ ደስ ይለኛል። እዚህ መታ እንድትሰደብ እንድትዋረድ አልፈልግም። ትምህርቷን እስክጨርስ ቤት ብትከራዩላት በጣም አሪፍ። ግዛቸውን በቃ አንተ ጠብቀው። ሚስቱ ለሱ የምትመለስ አይመስለኝም። አንዴ በጥፋት መንገድ መሄድ የጀመረ መቼም የሚመለስ አይመስለኝም። እሺ እኔ በምችለው ነገር ሁላ ጠብቋለሁ፣ ግን ፈጣሪ ይጠብቅ። በቃ በርታ፣ ጠንከር በል እሺ። የማያልፍ ቀን የለም፣ አትጨነቅ። እህትም ደግሞ ቶሎ ወደ ሀገሯ ትመለሳለች። ከዛ አብረሃት ነው የምትኖረው እሺ። ለእናትህ ምሕረቱን ለእህትህ መፈታት ደግሞ ፈጣሪ ያድልልህ። እሺ ሉልዬ፣ አሜን አሜን። አይዞህ ጠንከር በል እሺ። በሆነ ባልሆነ አትጨነቅ፣ ሁሉም ቀን ያልፋል። ሉሌ ወንድሜ በጣም ነው የማመሰግነው፣ በጣም ነው የማመሰግነው። ምስጋናን ተቀብያለሁ፣ ግን ምን አደረኩልህ? ለብርሃኔ ስጪው ብላት ነው አብሬ ሰጠች። የበዓል ኬት ይመጣል ብዬ ተጨንቄ ነበር። አሁን እኮ ደውዬ የበዓል አጋሪውላት ነበር፣ ግን ቀደመች። እናንቺ ስራ ካቆመች ስንት ጊዜዋ? በበዓል ባዶ ቤት እንሆናለን ብዬ ነበር። ደረስክልን ብርሃንዬ፣ እኔ ፀሐይ ደስ አለኝ። አሁን በጣም ከልቤ ደስ አለኝ። እውነት እንኳን ቀድማ ሰጠች፣ በጣም ደስ ብሎኛል። እንኳን ፈጣሪ ሞላልክ። እኛው ደስ ብሎ ያስቀመጡልኛል። እሱም በግዛቸው ስልክ ልክልሃለሁ። እንዴ ለምን? ዳንተስ የበዓል ልብስ
ያለኝን አጥቤ በዓሉ በደስታ አሳልፋለሁ። አንተ ለበዓል ማሳለፊያ እያሰብክ እኔ ለምለብሰው ላስብ? አንተ ተጨንቃህ ገዝተውልኝም ብለብሰው ሞገስ አይሆነኝም። በጣም አመሰግናለሁ። ግን አስቸገርኩ አይደል? መካፈል ግዴታ ነው። ሁሉም የሰው ልጅ መካፈል አለበት። አንዱ ቁርሱን የሚበላው እኮ ለአንዱ እኮ የወርቅ ቀለም ነው የሚሆነው። እንዴት እንደዚህ ይሆናል? ሆቴል ካጎቴች ጋር እዚህ ክፍለ ሀገር ገብተን በልተን ጠጥተን ያን የከፈሉትን ታዝቤያለሁ። በከተማው ማሰብ አያስፈልግም። አይ እሱስ ልክ ነህ። ይህን ሁሉ አግባስብሶ ኩስ ከሚያደርገው ለወገኑ ቢያስብ ብዬ አሰብኩኝ። ኩስ ደግሞ ምንድን ነው? ኩስ አታውቅም እንዴ? ኩስ ማለት እኮ ኩስ ነው። ኩስ አታውቅም? የዶሮ ኩስ የሰው ኩስ ነው ማለት ነው። እንደዛ ነው እንዴ? ንጉስዬ አስቴር ጉድ ሰራችኝ አስቴር በብድር 50 ሺህ ብር ከተለያዩ ሰዎች ለምኜ ስራ ትሰራለች ብዬ ተበድሬ ከዕቁብ ደግሞ 150 ሺህ ብር እና ቲቪውንና ራሷን ጨምራ ሄደች። በተለይ ከሳንቾ ልዋጭ ነው ሳንቾ ለራሱ ከሌለው ከጉድለቱ ላይ ትስራ ብሎ ሰጠኝ። እሱንም ይዛ ቲቪውንም ይዛ ላትመለስ ሙልጭ አርጋኝ ሄደች። ጉድ ሰራችኝ ንጉሴ፣ የአስቴር ጉድ ሰራችኝ። ጉድ ከሰራች እኮ ቆይታለች። አልታይ ብሎ ነው እንጂ እኮ እሷ ጉድ ከሰራች ቆይታለች። እውነት ነው፣ አልታይ ብሎኝ ነው። ይሄው ዛሬ እውነቱ ወጣ። ዘርፋኝ ሄደች ንጉስዬ፣ ዘርፋኝ ሄደች። ከዛ ሁሉ ሰው ተበድሬ ስራ ትሰራለች ብዬ ሰጥቻት ሙልጭ አርጋኝ ላትመለስ ሄደች። አይቅናሽ ደግሞ ንጉስዬ፣ ያለ ወትሯ ዛሬ ቁርሴ መኮሮኒ ሰርታ አብልታኝ ለምሳ ጠርታኝ ስመጣ ሙልጭ አርጋኝ ሄደች ንጉስዬ። አሁን እኔ ብቻዬን መሆን ስለምፈልግ አንተ ውጣ እሺ? በቃ ውጪ ሁን አንተ፣ በኋላ እናወራለን እኔና አንተ። ሉልዬ እኔ አስተዋሽ እንዴት ነህ? ደህና ነህ? እኔ ደህና ነኝ እግዚአብሔር ይመስገን። ስራ ጤና ሁሉ እንዴት ነው? ስራ በጣም ጥሩ ነው። በደንብ እየሰራው ነው። ወጥሬ እየሰራው ነው። አጎቴ ስራ መጀመሪያን ሰማ እንዴት ደስ እንዳለኝ አጥቂኝ። ሉሌ ስራ መጀመሪያን ደግሞ ማን ነገረ? አሁን አንተ ነገርከኝ እኮ አጎቴ። እና ስራው እንዴት ይዘዋል? ራሴው ተናግሬ ማን ነገረህ እላለሁ። ስራው በጣም ጥሩ አድርጎ ይዞኛል። ያው እንደምታውቀው የኔ ነገር እንቅፋት አያጣውም። ያው ትንሽ እንቅፋት ቋቋ እያደረገ እያስቸገረኝ ነው። ፈተና እየበዛብኝ። ሰው ሲሰራ እንቅፋት አያጣው፣ ሲተኛ ብቻ ነው ከነማያጣው። አንተ ደግሞ ከምተኛ ብትሰራ ነው የሚሻለው ከነ እንቅፋት። እሱማ ልክ ነህ ሉልዬ። አንተ ጋርስ ትምህርቱ እንዴት ነው? ጥሩ ነው? በደንብ ይዟል ትምህርቱ? ጥሩ ነው። ንጉስዬ ግን ደህና ነው? እናቱስ እሱ እንዴት ናቸው? ደህና ነው እግዚአብሔር ይመስገን። ካለ እስቲ ብታገናኘኝ ንፍቅ ብሎኛል። እሺ ሉልዬ ትንሽ ቆይቼ አገናኛለሁ። እሺ አሁን የሆነች ጉዳይ ይዛኛለች። እኔ የምልህ ጉዛቸው ለምን አነስ ያለች ስልክ አንገዛለት? ጠቃጠቀው ብትሆንም ለጊዜው እንገዛለት። ኧረ ምን ችግር አለ? እንገዛለታለን። ለጠቃጠቆት ሳናንስም። እንደ ቤት ስልክ እኮ አንተ ጋር እየደወልኩ አገናኛኝ ማለት እኮ እኔም እኮ አበዙት። እውነት ነው። በቃ ቆጠብ አድርገን ቆንጆ ጠቃጠቆ ነገር እንገዛለታለን። ብርሃኔ አንተ ጋር መተጠቃለች እንዴ? ብደውልላት እኮ ስልኳ አይሰራም። ኧረ መታ አታውቅም። ለነገሩ እኔም ደውዬላት አላውቅም። እንዴ ለምን ለእህቴ ያልደወልክ ለማለት ደውል? እኔማ ያው ስትፈልገኝ ትደውላለች ብዬ ነው ዝም ያልኩት። እስክትፈልጋት ጠብቅ እንጂ አንተን ፈለገ ደውላት። እሱም እኮ እስኪፈልገኝ ብላ እየጠበቀች ሊሆን ይችላል። እውነት ነው ደውላለሁ የኔ መካሪ። በቃ አሁን ወጣ ብዬ ንጉሥን ላናግረው። እሺ እሺ አጎቴ ያገናኘኝ። ደህና ዋል። እንዴት ነህ ንጉስዬ? ስትናፍቀኝ እኮ ደወልኩኝ። ሁሌም ትናፍቀኛለህ። ግን ደህና ነህ? እኔስ ደህና ነኝ። አጎቴስ እንዴት ነው? በርታ እያለ ነው? እንዳልከኝ አድርጌ ስራ አስጀመሪው ነበር። ዛሬ ግን አንዱ እያባረረው ነው። አባረረው?
ምን አድርግ ብሎ ነው ያባረረው? እኔ አላቅም። አሁንም ግን ግቢ ውስጥ እየፎከረ ነው። ጸቤ ስጣን እንደሆነ ነገር ያረጋጋው። አረ የሚረጋጋ አይነት ሰው አይደለም። ካልደበደብኩት እያለ ነው። ምን ሊጠቀም ነው ሰውን በመደብደብ? ሰውን ደብድቦ የሚያገኘው ደስታ ከንቱ መሆኑን አያውቅም እንዴ? አረ ምንም አያውቅም። ቢያውቅማ በዱላ መፍትሄ ያመጣለሁ ብሎ አያስብም ነበር። እውነት ነው። እስቲ ላውራው፣ አገናኘኝ። አንተን ለማውራት የሚፈቅድ አይመስለኝም፣ ግን እሞክራለሁ። እንዴ ለምንድን ነው እሺ የማይለው? ልዑል ነው በለው። አሁን በጣም ተናዷል። ማንንም ማናገር አይፈልግም። አሁን ቶሎ በል አገናኘኝ። እሺ በቃ እሺ ካለ ሰጠዋል። እስቲ አንዴ ሉሌን አናግር። ሉሌ ደግሞ ማን ነው? ሉሌ አይኔ ነው። በዛ ላይ ደግሞ መድኃኒትም ነው። እኔ አመመኝ ብያለሁ? እስኪ ንገረኝ። እኔ አመመኝ ብያለሁ? በንዴት ረጅም ሰዓት መቆየት ራሱ እኮ በሽታ ነው። አንተ እንዴት ነው የምትናገረው? እኔ ለራሴ እዚህ ባጎት ገንዘቤን ተዘርፌያለሁ፣ ጭራሽ ታማሚ ትለኛለህ? እኔ ለራስ ብዬ ነው። በንዴት ብደበድበው መታሰር መች ይቀራል? ለእኔ ብለህ ከሆነ አስወጣልኝና ቀጥቅጫው ይውጣልኝ በቃ። ቅድም ፈርተህ ሩጠህ አሁን ጀግና ትጮታለህ እንዴ? ቆይ አንተ ምንድነው ችግር እንዴ? ቆይ ስታየኝ እኔ ፈሪ መስላለሁ እንዴ? ጭራሽ ፈሪ አልከኝ። አይ አንተማ ፈሪ አይደለም ጀግና ጎበዝ ነው። እስኪ ድገመው፣ ምንድን ነው ያልከው? ታል ግን አይደል ይዞት የወጣውን ዱላ። አሁን በቃ ሉሌን አናግር። ሉሌ አትበልብኝ። ሉሌ ማን ነው? ደህና ዋልክ ጀግናው። ግዛችሁ ልደበደበው ነው አሉ። ደግ አደረገ። በደንብ ደብድበው። እሺ ጎበዝ። እሱ መደብደብ መቀጥቀጥ የሚገባው ሰው ነው። እንዳንተ አይነት ጀግና ስንፈልግ ነበር የነበረው። አሁን አንተ ተገኘህልን በለው። እሺ በደንብ። ምን አልከኝ? ጀግና ነህ፣ ጎበዝ ነህ። ሲያናድዱ መርገጥ ነው። እሺ በላቸው። ምንድን ነው ያልከኝ? አልገባኝም። እስኪ ድገመው። ሲያናድዱ ሲነኩ በላቸው እያልኩህ ነው። እንደዛ ነው እንዴ? ይሄንን በለው እያልከኝ ነው እንዴ? አዎ በለው፣ ቅጥቅጥ አድርገው። አንተን የመሰለ ጀግና ደግሞ ማን ነው የሚነካው? ትንሽ ሲነኩ ይቅርና አይደለም ሲያዩ ቅጥቅጥ አድርጋቸው። እሺ ግን ከቀጠቀጥከው በፊት ጓደኝነትህን ማሰብ አለብህ። ጓደኛዬ ነበር፣ ግን አሁን ጓደኛዬ አይደለም። ደግሞ ሰው ከመምታት በፊት እኮ ሁለት ሶስት ቆም ብለህ ማሰብ አለብህ። ምን ማለት ነው ደግሞ? ስትመታው ልትመታ እንደምችል ማሰብ፣ ከመታኸውም ደግሞ ልታሳክም እንደምችል ማሰብ። ግን ምን አድርጎ ነው ያዙን ልቀቁኝ ይቀጠቅጧለሁ የምትለው? ገንዘብ አበድሬው ክዶኝ ነው። ሌባ ነው። እና ገንዘብን ነው የምፈልገው እሱ መደብደብ። ከገንዘቤ እንጂ እሱን ከመደብደብ እኔ ምን አለኝ? ከደበደብከው በገንዘቡ ይታከምበታል ማለት ነው። በገንዘቡ ይታከምበት ማለት ደግሞ ገንዘብህን አጣኸው ማለት ነው። ደግሞ እኮ ወዳጅ መደብደብ ጥቅም አለው እንዴ? ምንም እኮ ጥቅም የለውም። እሱስ ልክ ነህ። በጣም አናዶኝ ነበር። እስቲ ወዳጅ መደብደብ ጥሩ ነው ብለህ ታስባለህ? ሰው ግን በዱላ ይስተካከላል? አሁን የምትፈነክተው ደሙ ቢደማ አንተ አሁን አይጸጽስህም? አንተ ረጋ በል። እሱ ችግር አጋጥሞት ነው እንጂ ክዶ አይደለም። ግዛችሁ እኮ መከዳ አያውቅበትም። ዝም በል እባክህ። ምን በእኔ ገንዘብ ሚስቱን ከሀገር አስወጥቶ ስጠይቀው የለም ይባላል? ደግሞ ገንዘብ እንዳለው ሰዎች ነግረውኛል። ሁሉም ወሬ እኮ አይሰማም። ወሬ እኮ ተመርጦ ነው የሚሰማው። እና ችግሩን ከራሱ ስሞና በፍቅር ፍቶ። እሺ የኔ ጌታ። እሺ እውነት ግን ቸግሮት ነው? ፈጣሪ ያሰብከውን ያሳካልክ። እኔ እንደሰማኝ ፈጣሪም ይስማክ። አሜን አሜን። በላውን በፍቅር ፍታ። በጸም የሚፈታ ነገር የለም። ቻው። እሺ ቻው። ልጥረው ታናግረዋለህ። ሉሌን ካናገርክ ሉሌ እኮ መድኃኒት ነው ብያለሁ። መድኃኒት ሰጠህ አይደል አንተ? በቃ ጠራውና ትነጋገራላችሁ። ገንዘብ በቸገረኝ ሰዓት አበድረኛል። በጊዜ ያልመለስኩልህ ደግሞ የከፋ ችግር ውስጥ ስለነበርኩ ነው። ያው አንተም ችግር ውስጥ እንደሆንክ አውቃለሁ፣ ግን የኔ በጣም የባሰ ችግር ውስጥ ስለነበርኩ ነው። ይቅርታ አድርግልኝ። እኔ አላውሸህም እና ያለውም እውነት ነው። እና ሰርተን እንከፍላለን፣ ጊዜ ይስጠን። ሰዎች ላንተ እንደነገሩ ሚስቱ ከሀገር አልወጣች። ገንዘቡን ተከፍሎ እሷ በድንገት ታስራ ነው። ነገሩ እንደዛ ነው እንዴ? ትኬት ተቆርጦ ሁሉ ነገር አልቆ ከሀገር ልትወጣ ስትል እዚሁ ሀገር ውስጥ በድንገት ታሰረች። በቃ ትኬቱም ከሰረ፣ የከፈልነውም ነገር ከሰረ። አሁንም እሷ ያለችው እስር ቤት ነች።
ለዛ ነው ገንዘብን ያልሰጠው። ምን አድርጋ ነው የታሰረችው እንዴ? ከሰው ተጣልታ ነው የታሰረችው። እናንተም ከሰው ትጣላ። ግን አንተም ብትነግረኝ ጥሩ ነበርኩ። ምን ብዬ ልንገር? ምን ተብሎ ይነገራል? ይሄ በጣም እኮ የሚያሸማቀቅ ነው። ደግሞ አንተም ከመስማት ይልቅ ዱላ ይዘህ በዱላ ነው የተቀበልከኝ። ምን ላድርግ? ስራ ያቆመው ሚስቱን አረብ ሀገር ልኮ ነው ሲባል ሰምቼ እኮ ነው። ሰማው ስህተት ነው። እኔ ነኝ በግድ ስራ እንዲጀምር ያደረኩት። ይቅርታ እንግዲህ ያለህበትን ችግር ስላልተረዳው። እኔ እናንተ ስንት መከራ አልበላንም? ፀሐይ አልበላንም አብሮ። እኛ የሚያምርብን አንድ ላይ ስንበላ እንጂ ስንባላ አይደል። ብዙ ነገር ያሳለፍን ሰዎች ነን። መከራ አልበላንም? እኔ እኮ ምበረታው ማዳበሪያ ሙሉ ቆርቆሮ ተሸክሜ ስዞር ምበረታው በአንተ ጫወታ ነበር። ፍዳውንስ አብረን አልበላንም? ያ ሁሉ ፍቅራችን አልፎ ዛሬ እኔ እናንተ ዱላ፣ ለእኔና ለአንተ ዱላ ይገባናል። ዛሬ እኔ እናንተ በልጅ የምንታረቅ ሰዎች ነን። በቃ በጣም ይቅርታ አድርግልኝ፣ ይቅርታ አድርግልኝ። በድያለሁ፣ ይቅርታ አድርግልኝ። የከርሙ ሰው አጎቴ እንዴት ዋሉ? እንዴት ሰነበቱ? ደህና ነኝ ልጅ ሉሌ፣ የኔ አንበሳ፣ የኔ ጀግና። እንዴት ነህ አንተ? ደህና ነህ? እኔማ ደህና ነኝ። ላሚ ቦራ ትንሽ ታማት ጨንቄ ነበር። ላሚ ቦራ አሁን እንዴት ናት? ደህና ናት? በጎ ሆነች? ይመስገን ፈጣሪ ደህና ናት። ጸበል ሰጥተናት ድናለች። ግን ምኑና ነው የታመመችው? የሰው አይኑ አሉ ልሞት ደርሳ ነው የዳነችው። ይኸውልህ ሉሌ፣ ሳትሞት ብታርዷት እኮ ጥሩ ነበር። ያው ጠበስ ጠበስ አድርጋችሁ ፏ ብታረጓት ይሻል ነበር ከምትሞት። እንዴ ላሚ ቦራን እንዴት ይደረጋል? ይሄ እኮ ጭካኔ ነው። እሷ እኮ ለኛ የአብርሃም በግ እንደማለት ናት። አብርሃም በልጁ እንዳልጨከነ እኛም በሷ አንጨክንም። አብርሃም እኮ በይስሐቅ ላይ ጨክኖ የለ እንዴ? ምን ነው ሉሌ? እሱ ለፈጣሪ ለመታዘዝ ብሎ እንጂ ጨክኖ አይደለም። ለፈጣሪ ሲታዘዝ ፈጣሪም አዳነለት። እሱስ ልክ ነህ። እኔማ ከምትሞት ብትበሏት ይሻላል ብዬ ነበር። እሷ ለኛ እርም ናት። ጋሼ እኮ ያሳደገው ላለማለት ሲል እኮ ያሳደገው ሽጦ እኮ ሌላ ነው የሚገዛው። ቤት ያደገ ዶሮ፣ ቤት ያደገ በግ የሚባል ነገር አለን? አሳድጎ ለበዓል ሸክ አድርጎ መብላት ነው እንጂ አሁንም አልቀረም እንዴ? ለምን ይቀራል? ሞቶ እኮ አይቀርም። እሱስ ልክ ነህ። በተረፈ ትምህርት እንዴት ነው? እንዴት ይዘዋል? አንተንስ? በላሚ ቦራ መታመም ተጨንቄ 2 ትምህርት እንኳን ዝቅ ነበራለሁ። ስለሷ ነበር እያሰብኩ ነበር። ለካ ላሚ ቦራን እንደዚህ ነበር የምትወዳት ሉሌ። ዝም ብዬ ነው አርደ ብላት ስል ነበረው። ወተቷን ጣጥቼ ቀሚዋን ተቀብቻ አድጌ እንዴት ነው ማልወዳት? ለካ ሉሌ አንተ ለወተቷ ስትል ነው የምትወዳት። አሁን ገባኝ። እኔ ለጥቅም ብዬ ሰው ምንሰማልድ ለወተቷ ቢሆንማ ወተት ካቆመች ስንት ጊዜዋ። ለካ አርጅታለች። እሱንም ዘነጋዋት። የኔ ነገር እንደሆነ መዘንጋት ሆኗል። ሳማ እድሜዋ ሄዷል እኮ። ንጉስ ግን እንዴት ነው? ደውልለት በራሱ ስልክ። እኔም ብለህ ሉሌ ፀሐይ ወደ እማዬ ጋር ተመለሰች እንዴ? እደውልለታለሁ ብላኝ ነበር እኮ። አልደወለችልህም እንዴ? ኧረ አልደወለችልኝም። ብትደውልልኝማ እንዴት ደስ እንደሚለኝ አትጠይቀኝ። የምነግረውም ነገር አለ እያለች ነበር። ምን ልነግረኝ ይሆን ሉሌ? እስኪ ካወቅህ አንተ ንገረኝ። እሱን አላውቅም። በአቅም አልነግርህም። እሺ በቃ እኔ እደውልላታለሁ ካነሳችልኝ። እንግዲህ ይቅናህ፣ ቸር ያሰማህ። አሜን አሜን ሉልዬ፣ አሜን አሜን። ቻውሽ። እስኪ አሁን ልደውልላትና ካወራችኝ መልሼ እደውልልሃለሁ። ሉልዬ ወንድሜ፣ ላሚ ቦራ ትሻላት እንዴ? አሁንማ ተሽሏታል። ሳሩንም ማተሎንም መብላት ጀምራለች። እንኳን ደስ አለ። በጣም ነው ደስ ያለኝ። እንኳን አብሮ ደስ አለን። ፀሐይ ደወለችልህ እንዴ? ደውላልኝ ነበር። እንዴ ደስ ብሎኝ ካርዱ እስኪያልቅ እንዳወራሁት አትጠይቀኝ። ቁጥ በማውራት ነው እንጂ የወሩንም ባንደሩተ ለቀጣዩ ምን ልታወራ ነው? ስለ ጋዜ ጠየቀችኝ፣ ስለ እናቴ ጠየቀችኝ፣ ስለ እህቴ ጠየቀችኝ። ብዙ ነገር ነው ያወራው። እሷ እንደሆነች መጠየቅ ትወዳለች። እና ላሚ ቦራ እንዴት ተሻላት? ታከማ ነው ወይንስ በባህላዊ? እኔ ጸበል አጠጣኋት፣ እምነት ቀባኋት። ከዛ ከወደቀችበት ቀስ እያለች ተነሳች። በጣም ነው ደስ የሚለው። እንኳን ተሻላት። ሊያርዷት ቢላ እያዘጋጁ ግማሹ ሚጥሚጣ እንኳን እያዘጋጀ ነበር። አንተ ብታይ ጭካኝ ናቸው። ካልታረደች እያሉ እኔ ነኝ ያስጣልኳት ለጥቂት። እኔ ትንሽ ቤት ባለው ኖሮ ቤተክርስቲያን ሄጄ ኖሮ በቃ ስመለስ ስጋዋን መብላቴ ነበር። አይንህ እያየ አርደው ሊበሏት ነበር። እኔ እያለሁማ አላስነካትም።
ጋሼ እኮ ምን አለኝ? መጨረሻው መበላት ነው በቃ ትበላ አለኝ። እኔማ አይቻልም በቃ አይቻልም፣ ከፈለገች ትሙት እዚያ አትበላም ብዬ ስሟገታቸው በቃ ትተውት ሄዱ። ሁሉ ሚጥሚጦን፣ ቢላውን፣ መጥበሻውን፣ ድስቱን ይዞ ነው ሄደው ሁሉ። አሁን በቃ ድናለች። ሳሩንም ማተሩንም እየበላች ነው። በቀጣይማ በቃ ወተትም ጀመራለች። ጎበዝ ሉሌ፣ አረ ጥሩ ነው። መበላትም የለባት። በቃ እንደዋወላለን። እስክትመጣ ትናፍቀኛል። ስመጣ ግን እንዳረሳኝ ወተት አይብ ሚጂልም አልመጣው ነገር የለም። እሺ ቻው። በቃ ካርደን አንጨርስ፣ በኋላ እንወራለን። ሉልዬ እንዴት ነህ? አሁንስ የከፈው እየመጣ ነው። ያውን ይባሶና ነገሩ። እኔስ ቀድሜ ሰምቼ አልቅሽ ወጥቶልኛል። እንዴት ተሰማ? እቴ ለወራት እዚህ ቆዘማ ስታለቅስ ነው የሰማው። እኔ እንኳን በስንት መከራ ነው ጎላ አድሬ ነገረች። ሉልዬ እኔ ግን ያልገባኝ ቆይ እሷ ግን ምን አደረገች? ያው ለበጎ ያደረገችው ለክፋት ሆኖባት ነው። እሷ ከሷ ጋር እንዲያቆም ብላ ስትነግራት እሱ ደግሞ ወቅቷ ስለሄደ ነው። ያው ጓደኛ እሷ ነበር እንዲያለያያቸው የላከችው። ማለያየቱ እስከ መጨረሻው ሆነባቸው እንጂ። ፀሐዬ ምን አደረገች? እሷ እኮ የተናገረችው እውነታውን ነው። አንተማ ሆኖ ነገሮችን አትረዳም። ቀረት ትላለህ። ሉሌ ቀረት ማለት እኮ አይደለም ስላልገባኝ ነው። ንጉስ አይገባህም እንዴ? እሷ ለማለያየት ላከቻቸው። እሱ ደግሞ እንዳትመለስ አረጋት። እሷ እኮ ከዛኛው እንድትለይና ወደ ቤቷ እንድትገባ ነው እንጂ ወደ መቃብር እንድትገባ እኮ አይደለም ሀሳቧ። አስቴር ከባሏ ሰርቃ ሄዳ ብሩን ተቀብሎ አስተናበታት። በጣም ይገርማል። ጥፋቱ የራሷ ሆኖ የኔ ፀሐይ ለምን ትጸጸታለች? ለምን ታዝናለች? እኔ እንዲነግረው ባላረግ ኖሮ አትጎዳም ብላ ተጸጸተችው። አርፋ ቤቷን አክብራ ብትቀመጥ አስቴርን ባልሞተች ነበር። ዛሬ አልተግባባ ነው። ይልቅ አጎቴ እንዴት ነው? እሷ አስቴርን መከራ የሆነችበት፣ አሁንም መከራ የሆነችበት። እሱ ከሰማ ጀምሮ እያለቀሰ ነው። እኔንም አስለቀሰኝ። አንተ አብረህ ከምታለቅስ እሱን አጽናናው እሺ። እንዴት እንደሚያሳዝን አንተ ስላላየኸው። መርዶ የተቀመጠ ሰውን ሀዘን ለመረዳት ማየት አያስፈልግም። ብቻ አንተ ነህ ከጎኑ ያለኸው፣ አበርታው። እኔም ደውዬ አበረታዋለሁ። እኔ ሳያው አዝናለሁ። የምናገረው ሁሉ ይጠፋብኝ። ቁፍጠን በልና አበርታው። ሀዘን ደቆሶት ስራ እንዳያቆምና የባሰ ባለ ዕዳ እንዳይሆን። አጎቴ እንደሆነ እንደ ስለት ልጅ ነገር ጣጣ አያጠውም። ባለፈው በፀሐይ ቴክስት ደስ ብሎት ነበር ያደረው። ዛሬ ደግሞ በፀሐይ መልእክት ሲያለቅስ ነው ያለው። በሚስቱ ብልግና እሱ እያለቀሰ ነው እልሃለሁ። የሄደን አትውቀስ፣ መውቃቀስ አይጠቅምም። በርታ፣ ጠንከር በሉ እሺ። በኋላ ካርታ ስሞቼ ለአንተም ለሱ እደውልልሃለሁ። በቃ አበርተው፣ ጠንከር በል እሺ። ቻው። ይቅለላት። አፈሩን ያቅልላት ማለት ደግሞ ምን ማለት ነው? እሱ ሉሌን ጠይቀው ይነግርሃል። እሺ ሉሌን ጠይቀዋል። ስናነሳው ደወለ። እድሜው ረዥም ነው። አውሩ በቃ። እኔ እጄ ካርታ ገዝቼ እመጣለሁ። መቼስ ሰው ለቅሶ ሲደርስ ካርታ መጮት ይፈልጋል አይደል? ንጉስዬ፣ እኔ ብሩን የሰጠው ለቤት የሚያስፈልጉ ነገሮችን እንድገዛበት እንጂ ካርታ ምናምን እንድገዛበት አይደለም። እሺ እሺ፣ ስላልገባኝ ነው። አይዞ በቃ ይቅርታ። ሉልዬ፣ ደህና ነህ? እንዴት ነህ? እኔ ደህና ነኝ። አንተ እንዴት ነህ? እኔ በሀዘን ብዛት ማቀቅ ያለው እንዳይሆን ሆኛለሁ። በቃ ሽልምልምልም ብዬልሃለሁ። እኔ ሉል ለካ ፀሐዬ መቻል አቅቷት ነው የጠፋችው። ሳማ ለወራት ያነባችው እኔ ነኝ እንጂ እውነቱን ነገር ያልኳት። እውነት ተቀብሮ አይቀርም ብዬ ነው እንዴት ነገር ያደረኩት። አንተ ካወቅክ ለምን እስከ ዛሬ ለኔ ያልነገርከኝ? ለምን ደበከኝ? ብትነግረኝ ይሻል ነበር እኮ ሉሌ። ያው የሰማ ከሚነግር ያየኝ ገር ብዬ ነው ዝም ያልኩት። በዛ ላይ ሚስጥር ነው። እዚህም ብላን እንደሱ አልተናገርንም። ለካ ስላላወቁና ስላልሰሙ ነው ዝም ያሉት። እኔ ለምንድን ነው ዘመዶች የማይደውሉት እያልኩ ነበርኩ እስካሁን። ከፈቀድክ አሁን ሚስቱ አርፋለች ሊበላቸውና ተሰብስበው እንዲመጡ ላድርግ። በዛውም እኔም አብሬያቸው እመጣለሁ። አይ አልፈልግም ሉልዬ። እኔም አንተም ማግኘት የምፈልገው በደስታ ነው። ደግሞ ነገሩ ተሸፋፍኖ በእኛ ቢያልፍ ነው የሚሻለው። እሺ እንዳልክ አንተ ሀዘንንም ወጥ አድርገህ ጠንከር በል። እሺ ሉልዬ፣ ሞክራለሁ። ያልከኝ ሁሉ ለማድረግ ሞክራለሁ። የሀዘን መጨረሻ ያድርግልህ። ቤትህ በደስታ ይምላ። እሺ እንዳልከኝ አደርጋለሁ። እሷ የበደል ጽዋዋን ቀምሳ እኔንም ለሀዘን እንዳደረገች። ለሄደው አብዝቶ ማልቀስ ሳይሆን ለሚመጣው ደስታ ማሰብ ነው ያለብህ እና በርታ፣ ጠንከር በል። ምን አማራጭ አለኝ ከመጠንከር ውጭ? ሁሌም ያለፈ ክፉ ነገር የምታስብ ከሆነ ሰላምክና ደስታን ነው የምታጣው። ሰላምና ደስታ ደግሞ ለሰው ልጅ አስፈላጊ ነው። እኔ ሳያንስ በእኔ ጥፋት እሷንም ለመከራ ዳረኳት።
የኔት አንተን ባለማሳመኗና ሚስትን ስላዳነሽ ነው እህት የተዳረገችው እና እህቴ በጣም እየተጎዳች በጣም እያዘነች ነው። ፀሐዬ እኮ ለእኔ ብላ ምን ያልሆነችው ነገር አለ? መቆጨት ሳይሆን መጠንከር ነው ላንተ የሚያስፈልግህ። ጠንከር በልሽ አጎቴ። እስቲ ያ ንጉስ የሚባለው ካላገናኝ። ንጉሴ ቆሎና ካርታ ሊገዛ ነው መሰለኝ መጣ ብሎኝ ወጥቷል። ካርታና ቆሎ ደግሞ ምን ሊያደርግልት? ያንተ ለቅሶ የበረሃ ለቅሶ እንደሆነ አልገባው ነው? ሉልዬ እሱ እኮ ልጅ ነው መች ይገባዋል ብለህ ነው? እኔ ጮኬ ሰውም ሰበስብ መስሎት። እሱማ ልጅ ነው፣ እኛ ነው እንጂ ትልልቆች። አንተ እኮ ሉሌ የልጅ አዋቂ ነህ። እስኪ ደውልለትና ለሰዎች እንዳይነገር ንገረው። እሱ ልጅ ስለሆነ ባለማወቅ እንዳይናገር ብዬ ነው። ቤታችን ለቅሶ አለ ብሎ እንዳይነገር ብዬ ነው እንደ ድግስ። እሺ ደውዬ እነግረዋለሁ። አሁን ቻው። አይ ሉሌ እኔ ጀግና። ይሄም ያልፋል ብቻ። ሉሌንና ንጉሴን የሰጠኝ ፈጣሪ ይክበር ይመስገን። እነሱ ናቸው የልጅ አዋቂ ሆነው ከጎን። አጽናናው ሀዘኑን አስርሶ ስለ ካርታ ልግዛ ቆሎ ልግዛ ትላለህ? እንደዚህ ይባላል እንዴ? ቢጨንቀኝ ቃላት ባጣ ነው። ምን ላድርግ ብለህ? ቃላት ካጣ ዝም ማለት አይሻልም? አንተ ስላላየኸው ነው እንዴት እንደሚጨንቅ። ቢጨንቀኝም እኮ ቆሎ ካርታ በሱ አልልም እንዴ ሉሌ። እኔ እኮ በሱ አላልኩም፣ ጨምሮ ነው የነገረኝ። የጨመርኩትማ እኔ ነኝ። ያው ማለት አይቀርም ብዬ ነው። ወይስ ከመቼ ነው እንደዚህ የሚሆነው? ቀብሩ እርሙን ቢያወጣ ጥሩ ነበር። እሱ ደግሞ ለሰው አልታደለም። ሀዘኑም ረጅም ነው የሚሆነው። የበረሃ ለቅሶ ሀዘኑ ረጅም ነው። እውነት ነው ሉሌ እውነት። ያው ግን ያልኩት ገብቶ ነው እውነት ነው የምትለው? አረ እኔ አልገባኝም። የበረሃ ለቅሶ ግን ምን ማለት ነው? እሱም በኋላ ጋሽን ጠይቄ ነገር አለው። አሁን ግባ እናረጋጋው። አረ ከአቅሜ በላይ ነው። ብቻ እሞክራለሁ። ፈጣሪ ጽናቱን ይስጠው። አሚን ይስጠው። ደግሞ ሉልዬ እህቴ እኮ መጣች። እንኳን ደስ አለ። መቼስ ደስታ ነው መቀደም ያለበት። ግን ሳትነግረኝ እስከ ዛሬ ድረስ እና ጤናዋስ ግን እንዴት ነው? ደህና ነች? ወሰድ መለስ ያደርጋል። ለቅሶ ልድረስ ብላ የትምህርት ቤት ዩኒፎርም ትለብሳለች። ግን መሄድ የፈለገችበት ቦታ ትሄዳለች? አራት ሄድም። ብቻ ግን ሁሉም ነገሯ ግራ ያጋባል። ግራ መጋባት አያስፈልግም። ጠንከር ብላ አስተማራት። እሺ እሞክራለሁ። አሁን ግን ነገሮች እየከበዱ ነው እና ቢሆንም ጠንከር ብለ ማሳለፍ አለብህ። እኔ እኮ በመምጣቷ በጣም ደስ ብሎኛል። እህት አይላለች እንዴ? ደስ አይልም? ብራኒ መታገኘችን እንዴ? አዎ አግኝቻታለሁ። የሆነ ነገር እንዴ ነው ሽጉጥ አደረገችልህ? እሷ ልትሰጠኝ ስትል እኔ አልፈልግም አልኩት። ባለህ ጊዜ ለሌላቸው አካፈል፣ በሌላ ጊዜ ደግሞ አመስግና ተቀበል። ፈጣሪ በሰው አድሮ የሚሰጠን አልፈልግም አይባልም። የምን መግደርደር ነው? በስትክክል አመስግና መቀበል እንጂ ሁሌ መቀበልኩ ይሰለቻል። ለዛ ነው። ይኸውልህ ንጉስ፣ ተቀባይ ሰጪ ይሆናል። ሲሰጡ አመስግና ተቀበል። እሺ ሉሌ፣ ላሜ ቦራ በደንብ ተሻላት? አሁን ደህና ናት። ለፋሲካ ደልበን እንሸጣታለን ብለው እየተማከሩ ነው። አጥግቦ ሊበሏት ነው በለኛ። ጊዜው ይድረስና እናየዋለን። እንዲበላት አደረግ እንበላታለን ብለው ከሰገጡ እንደሚበሏት በቃ ካወቅኩኝ 90% ይጃት ላናፍሳት ብዬ ወጣና አንቺ እስካለቀ በኋላ እመጣለሁ። ትንሽ ቢቆጡኝ ነው። እሷ ግን በቃ አትበላም ቢያንስ። እሺ በኋላ እንደባውል። ቻው። ሄሎ ሄሎ ሉልዬ፣ ደህና ዋልክ? እንዴት ነህ? እኔ ደህና ነኝ። ፀሐይስ ትምህርት ጀመረች? አያቴስ እንዴት ናት? እማዬ ደህና ናት። አዎ ፀሐይም ትምህርት ነገ ነው የምትጀምረው። አንተስ አልጀመርክም እንዴ? እኔም ነገ ነው የምጀምረው። ንጉስስ ግን ትምህርት ሲጀምር ማን ሊጠብቅለት ነው? አሳሰበኝ እኮ። አሁን አብሬው ነኝ። እስኪ ምን እንዳሰበ ጠይቀዋለሁ። አጎቴ ጋር ለቅሶ ለመድረስ መጥተሽ ነው? አዎ ልጠይቀው ብዬ እኮ መጥቼ ነበር። እኛ ጋቢውን ለማስወለቅ እንጥራለን። ጭራሽ አንቺ ለቅሶ ለመድረስ ታስቢያለሽ? ምን ላርግ ብለህ ነው? እንዳይቀየመኝ ብዬ እኮ ነው። የሚስቱ ነገር ያበቃልኝማ ለፀሐይ መርዝ የሰጠቻት ቀንና የእማዬን የሰደበቻት ቀን ነበር። ለሄደ ማዘን ጥሩ ነው። ቂምስ ምን ሊበጅ? ይልቅ እሱ ጋቢውን አስወልቂውና ስራ እንዲጀምር አድርጊ። እሺ ሀዘኑን ቻል አድርጎ እንግዲህ ስራውን እንዲጀምር ነግሯለሁ። ንጉሴ ደግሞ የሚነግርህ ነገር አለ፣ ይደውልልሃል። እሺ ንጉስ እንደሆነ አያልቅበትም። ምን ሊነግረኝ ነው ደግሞ? በቃ ራሱ ደውሎ ይነግርሃል። እሺ በቃ ማታ ደውይልኝ። ፀሐይንም ታገናኘኛለሽ። እሺ ቻው። እሺ ቻው። እዚህ ሁሉ ነገር ተጠያቂው እኮ እኔ ነኝ። ሁሉም ነገር የተፈጠረው በእኔ የተነሳ ነው። ደግሞ ሀዘን ስታበዛ ለሀዘን ነው የምትጠራው። ተው እንጂ በፈጣሪ ስርዓት ትግባ። እንዳልከኝ አድርጋለሁ። ጸጸቱንም ሀዘኑንም ሁሉንም በልክ አድርገው። ይኸውልህ ሉልዬ፣ አስቴር ከገጠር እንደመጣች እኔን ለማግኘት
የቅባት ጠርሙስ፣ የለስላሳ ጠርሙስ ይዛ ትጠይቀኝ ነበር። አንዳንድ ጊዜማ ሉልዬ ቢራዎች የያዘ ለስላሳዎች የያዘ ጠርሙሶች በተደጋጋሚ ጊዜ ታመጣ ነበር። ከዛም እየተግባባን መጣ። አንድ ቀን ደግሞ ምን ታደርጋለች መሰለ? 2 እግር ጫማ ይዛ መታ ግዛኛለች። እኔም ደግሞ ያው መምጫ እንደሆነ ስላሰብኩኝ 2ቱን የተለያዩ እግር ጫማዎች ገዛኋት። ከዛም ተመልሼ ሄጄ ጫማው ተገኘ ወይ ስላት አልተገኘም ስትለኝ፣ አሁንም ሄጄ ጫማው ተገኘ ወይ ስላት አልተገኘም ስትለኝ፣ በዛ ተግባብተን ዘዴኛ ነበሩ ማለት ነው። እህቴ በሳቸው የምትሰቃይም ግን ቂም አያስፈልግም። አስቴር እኮ ለአቅመ አንቱ ሳትደርስ ገና በወጣትነቷን የተቀጨችው። ከቂሙ ሀዘኑ ይበልጣልና ፈጣሪ ነፍሳቸውን ይማረው። ሉልዬ በቃ አንተም እስኪ አንቱ ታውን ተወት አድርገው። ለአቅመ አንቱ አልደረሰችም ባጭሩ ነው የቀረችው እያልኩ አንቱ ትላለህ። እሳቸው ግን ቲቪ ሳይቀር ነበር አሰርቀው ሄዱት። የሚኖሩ መስሏቸው እኮ ነው። አንተም በኑሮ ደቁሰው ሄዱ። ቻውስ ሄዱ። የማይለው ነገር የለም። ዛሬ ደግሞ ጭራሽ አንቱ ማለት ጀመረ። ሄላ ንጉስ ሉሌ እቁብተኞቹ በተደጋጋሚ እየመጡ ነው። እየተመላለሱ ሲጠይቁኝ የለም ብዬ እየመለስኳቸው። አንዳንዴ ሳንወድ ጠቃሚ ውሸት እንዋሻለን፣ ግን ይሁን ለበጎ ነው። ብቻ ነገሮች እየከበዱ ነው። ምን እንደማደርግ አላውቅም። ምን ታደርጋለህ መሰለህ? ጸሎት አድርግ እና የተፈጠረው ልንገርህ። ምን ትመክረኛለህ? እንዴ ሌላ የተፈጠረ ነገር አለ እንዴ? እስኪ ለኔ ንገረኝ። አንተም ታዝናለህ። ባሰማው ነው የሚሻለው ሉሊ። ካልመስማት መስማት ነው የሚሻለው። እስኪ ንገረኝ። እሺ ግን እንዳታዝን። ያ አስቴርን የገደላት ሰውዬ እቤት ድረስ መጥቶ ነበር። ከዛ ሚስቴን የሚያስገደለችኝ ፀሐይ ነች፣ እሷንም እገላታለሁ እያለ ነው። እና የት ነው ያለችው ተናገር ብሎ እኔ ሊይዝቶብኝ ሄዱ። እህቴን አይኔን ሊገድል በእህቴ ቀልድ እንደማላቅ ንገረው። ካልሆነ እመጣለታለሁ። አፍጦ በያት ራሱ አይኑን እንማውጣለት። ሉሊዬ በቃ ተረጋጋ። ምን መረጋጋት አለ? እህቴን ጫፋን ቢነካት የምንለቀቅ እንዳይመስለው። ይሄ ቁርበት መለቆ እንዳይመስለው። ለጋዜ ደግሞ ሲረጋጋ እንነግረዋለን። ይኸውልህ ንጉስ፣ ሰውዬው ከመጣ ማድረግ ያለብህን አድርግ። እህቴን ሊጎዳት ይቅርና በያት እንኳን አንላቀቅም። ጠላት ነው፣ ወዳጅም እንደዛው። ከእህቴ አንድ ዘላ ጸጉር ሳይነቀል ድረስበትና ዋጋውን ስጥ። ሉሌ ተረጋጋ። ሁሉንም ነገር እናስተካክለዋል። አንተ ረጋ በል እሺ። ህግ ባለበት ሀገር መጥቶ ሲዘት እንዴ ዝም ትላለህ? ጭራሽ እህቴ ላይ ለካ እየደወለ የሚያስጨንቅብኝ ነበር እሱ። አለመኖሬ ነው ለዚህ ደረጋት። ብቻ ግን ካላሰረፍከው እንደምመጣለት ይወቅ። ምንም አታስብ። እኔ ካለበት ደረሼ አንገቱን አንጠልጥዬ ነው መቀመቅ። በፀሐይማ እንዲመጣ አልፈቅድለትም። ይህን ካላስተካከልክማ የእኛ መሬት ውሃ ጠጥታ አላደክም። ሐሞትን ኮስተር ጨከን አድርግና ጋቢህን ጥለህ ፈልገህ ድረስበት። እህቴን እኮ ነው ገላታለሁ ያለው። ጭራሽ እህቴን አጎቴ ጭራሽ እህቴን ፍቅር መስጠት እንችልበታለን። ላትፊዎቻችን መሬት መሆን እንችልበታለን። ወጋችን በቅናት ውስጥ ድረስበት። ሊጣቱን እሳቱን ከእሳትም እሳት ነው መሆንበት። አንገበግበዋለሁ። ምንም ነገር እንዳታስብ እሺ። ለማር ማር፣ ለወተቱም ወተት፣ ለሬቱም ደግሞ ሬት መሆን ያለባት እና ድረስ